ትላንትና እያወራን የነበረው ስለ ባህሪ ነበር። ስለዚህ ምን እያለን ነበር? በተደጋጋሚ ፈቃድ የሚባል ነገር የባህሪ አካል ነው የሚለውን ነገር እያወራን ነበር። ፈቃድ የባህሪ ምንድነው? የባህሪ አትሪቢዩት ነው የሚለውን ነገር በተደጋጋሚ እያወራን ነበር አይደለ? ስለዚህ እሱን ሳንረሳ ነው ዛሬ የምንገባው ማለት ነው ወደ ክላሱ። ስለዚህ ይህን ትምህርት በዝርዝር በደንብ ዝርዝር ባለመልኩ የክረምት ክላሳችን ላይ እንሰጣለን፣ እንቀጥልበታለን። ሆክማንትን ላይ ማለት ፕሮጀክት ላይ እንቀጥላለን። ግን አሁን ግን የተወሰነ ግሊምስ እንዲኖር ነው። ትላንትና ምን ተባባልን? ዊል የሚባል ነገር የሚቀመጠው ዲቫይን ኔቸር የሚባል ነገር የሚቀመጥበት ቦታ ላይ ለምን ሲባል ዊል ወይም ደግሞ ፈቃድ የምንድን ነው? የባህሪ ነው፣ የዲቫይን ኔቸር ነው የሚለውን ነገር ደጋግመን እያወራን ነበር። ስለዚህ አብ ይፈቅዳል፣ አዎ። ወልድ ይፈቅዳል፣ አዎ። መንፈስ ቅዱስ ይፈቅዳል፣ አዎ። አብ ፈቃድ አለው፣ አለው። ወልድ ፈቃድ አለው፣ አለው። መንፈስ ቅዱስ ፈቃድ አለው፣ አለው። እንዴት ነው ያለው ሲባል አብ ፈቃድ ያለው መለኮታዊነት እንዳለው ልክ እንደዛው ነው። ወልድ ፈቃድ ያለው መለኮታዊነት እንዳለው ልክ እንደዛው ነው። መንፈስ ቅዱስ ፈቃድ ያለው መለኮታዊነት እንዳለው ልክ እንደዛው ነው። ስለዚህ አንዱ ኢሴንስ የጋራ ባህሪያቸው እንደሆነ ሁሉ አንዱ ዲቫይን ዊል የጋራ ዊላቸው ነው። ዲስቲንክት የሚባል የተለየ የሚባል ዊል የለም በስላሴ ውስጥ። ክላሲካል ትሪኒታሪያኒዝም ውስጥ ለዊል ዲስቲንክት ተብሎ አንድ ቦታም ተቀምጦ አትመለከቱም ማለት ነው። ስለዚህ ይህንን አሁን ወደ አካል ስንመጣ ደግሞ በደንብ እያየን እንሄዳለን። ፈቃድ ለምን የባህሪ ይሆናል የሚለውን ነገር እያየን ነበረ። ምክንያቱም አብ ወልድ መንፈስ ቅዱስ ከአካላቸው የሚነሳ የአካል የሆነ አትሪቢዩት የሆነ ዊል አላቸው የምንል ከሆነ ፈቃድን ለአካል ሰጥተናል። ስለዚህ ነገረ ክርስቶስ ላይም ችግር ይፈጥራል። አንደኛ ወደ ሻል ትሪኒቲ ይመራናል። አንድ ዛሬ ማሳያችሁ ነገር አለ፣ እንዴት አድርጎ እንደጠቀለለው ማቴዎ ባሪ ታሳያችኋለሁ። ሁለተኛ ነገር ደግሞ በክሪስቶሎጂ ውስጥ ትክክለኛውን ነገረ ክርስቶስ ርቱ የምትለው ቃል ትናንት ግራ እያጋባች ነበር። ርቱ ማለት ትክክለኛ ማለት ነው፣ በእንትኑ ማለት ነው፣ እውነተኛ ትክክለኛ እንደማለት ነው። በርቱ ነገረ ክርስቶስ ውስጥ ኢየሱስ ሁለት ባህሪ ነው እንላለን። ስለዚህ ሁለት ባህሪ ከሆነ በሶስተኛው የቁስጥንጥንያ ጉባኤ ላይ እንደምንመለከተው ኦልሬዲ ኢየሱስ ክርስቶስ ሁለት ፈቃድ ይኖራል፣ እንደ ባህሪያቱ ማለት ነው። ሁለት ፈቃድ ይኖራል። ፈቃድን ለአካል ከሰጠን ግን ለክርስቶስ ሲሆን አንድ ፈቃድ ነው የምንለው፣ ምክንያቱም አንድ አካል ነው። ይሄ ደግሞ ወደ ምን ይወስደናል? ወደ ሞኖቴሊቲዝም ይወስደናል። ካልሆነ ደግሞ ወደ ንስጥሮሳዊነት ይወስደናል። ለፈቃዱ አካል እንፈልግለታለን፣ ምክንያቱም ፈቃድ የአካል ነው ብለን ኦልሬዲ ስለተነሳን። ምንጊዜም ቢሆን አስታውሱ ጋይስ፣ እንኳን አስታወስኩት ይሄንን፣ ምንጊዜም ቢሆን አስታውሱ፣ ነገረ ክርስቶስ የምታጠኑት ነገረ ክርስቶስን የምታብራሩት በነገረ ስላሴ አውድ ነው የምታብራሩት ብዬ ደጋግሜ ያወርቻለሁ። ስለዚህ ኦንሊ ጂሰሶች ነገረ ክርስቶስ አላቸው፣ ጆቫ ዊትነሶች አላቸው፣ ሌሎችም አላቸው፣ እነ ንስጥሮስም ሁሉም አላቸው ነገረ ክርስቶስ። የኛ ነገረ ክርስቶስ በምንድን ነው የሚለየው ሲባል የኛ ነገረ ክርስቶስ የሚለየው በስላሴ አውድ ውስጥ መጠናቱ ነው። ስለዚህ እነዚህ ሁለት ነገሮች የሚለያዩ አይደሉም። ክሪስቶሎጂ በትሪኒቲ አውድ ነው የሚጠናው። ስለዚህ ትሪኒቲ አውድ ውስጥ አስገብታችሁ ያላጠናችሁት ክሪስቶሎጂ ችግር ውስጥ ይከታችኋል። ዛትስ ዋይ ለአካል ከሰጣችሁ በኋላ ፈቃድን ከዛ በኋላ ሁለት ፈቃድ ማለት የማትችሉበት ምክንያት እሱ ነው። ሁለት ፈቃድ ካላችሁ ደግሞ ሁለት አካል ማለት ግዴታ የሚሆንባችሁ ምክንያት እሱ ነው የሚለውን ነገር እየተነጋገርን ነበር። ስለዚህ ክሪስቶሎጂን ከነገረ ስላሴ አውጥታችሁ ስለማትመለከቱ አደጋ ውስጥ ይከታችኋል። ስለዚህ ጥንቃቄ ይፈልጋል እየተባባልን ነበረ። ትንሽ እንደው በሎጂካል አርጊመንት ኬዝ በዝም ብሎ እንትን አድርጌ ያስቀምጨው ነበረ። ፕሪሚስ አንድ ፈቃድ አካል ነው ብለን ጀመርን። ፕሪሚስ ሁለት በክርስቶስ አንድ አካል ሁለት ባህሪ ያለ አለን። ስለዚህ ሲባል ሁለት ኮንክሉዥን ነው ማድረግ የምንችለው። ፈቃድ አካል ነው ብለን በክርስቶስ አንድ አካል ሁለት ባህሪ ካልም ማለት ነው። ከዛ ኮንክሉዥናችን የሚሆነው ምንድነው ሲባል ፈቃድ አካል አይደለ? ስለዚህ ክርስቶስ አንድ ፈቃድ አለው ማለት አለበት። ካልሆነስ በክርስቶስ ሁለት ፈቃድ ስላለ ሲምፕሊ ሁለት አካል የግድ መኖር አለበት። ከሁለቱ ኮንክሉዥን ውጪ አንወድቅም። ስለዚህ አደጋ ውስጥ ይከተናል የሚል ነገር እያወራን ነበር። ስለዚህ እኛ በጣም በትክክሉ የተቀመጠውን ነገር እንወስዳለን። ፈቃድ ምንድነው ሲባል የባህሪ ነው። በክርስቶስ ስንት አካል አለ? አንድ አካል። ስንት ባህሪ አለ? ሁለት ባህሪ። ፈቃድ ባህሪ እንደመሆኑ ስለዚህ ኢየሱስ ክርስቶስ ሁለት ባህሪ ስላለው ሁለት ፈቃድ አለው የሚለውን የሶስተኛው ቁስጥንጥንያ ጉባኤውን እንትን እንወስዳለን ማለት ነው። ስለዚህ ለክለሳ ስለሆነ ይሄን ያህል ካልን በቂ ነው። ከዛ በኋላ ጎርጎርዮስ ዘንዚናዙ ደግሞ ኦሬሽን 4 ላይ ሲምፕሊ ፎር አስ ዊ ሃቭ ዋን ጋድ ሄድ ሶ ዊ ሃቭ ዋን ዊል ብሎ እንደተናገረው አንድ ፈቃድ አለ። ለምን? አንድ አምላክ ስላለ፣ አንድ መለኮት ስላለ። ስለዚህ እንደ መለኮታዊ ባህሪ ነው ፈቃድ የሚታየው የሚለውን ነገር እያየ ነበር። ፈቃድ የባህሪ ነው፣ የአካል አይደለም። የአካል አይደለም ማለት አካላት ሊፈቅዱ አይችሉም ማለት ሳይሆን ፈቃድ ኦሪጂኑ አካል ሳይሆን አንዱ መለኮታዊ ባህሪ ነው ፖይንታችን። ስለዚህ ይህንን ደጋግመን እያወራን ነው። እንቀጥል። ስለዚህ ይህን ካወራን በኋላ ማንን አየን ደግሞ? ከቤተ ክርስቲያን አባቶች ዲስፒቴሽን ዊዝ ፓይረስ የሚለውን የማክሲመስ ደ ኮንፌሰርን ስራ አየን። ስለዚህ ማክሲመስ ደ ኮንፌሰር አንድ ፈቃድ ያለው አንድ አካል
ካያችሁ አንድ አካል አለ ለዛ አካል አንድ ፈቃድ አለ የሚል ካያችሁ ሰባሊዮሳዊነት ነው አለ። ሶስት ፈቃድ አለ ሶስት አካላት እንዳሉ ካሏችሁ አርዮሳዊነት ነው አለ። እኛ ግን እንደዚህ አንልም ብሎ ያስቀምጣል። ታዲያ ፈቃድን ለምን እንሰጣለን ተብሎ ሲጠየቅ አይ ፈቃድን የምንሰጠው ለምንድን ነው ለባህሪ ነው ብሎ ጨረሰው። ስለዚህ ፈቃድ ለምንድን ነው ካላችሁ አርሊ ቸርች ፋዘርስ ላይ የባህሪ ነው። ፈቃድን ለአካል ስትሰጡ ካያችሁ ክላሲካል ክሪስቲያኒቲን ይዟቸዋል ብለው አያምኑም እያልኳችሁ ነበር። ምክንያቱም ፈቃድን ለአካል ሰጥቶ የምታገኙት አንድም ሰው በቤተክርስቲያን ታሪክ ውስጥ ስለማታገኙ ማለት ነው። ፈቃድን ለባህሪ አልሰጡ ማለት ፈቃዱ ግን አካል ነው አላሉም ማለት እንዳልሆነ ደግሞ ዛሬ እናያለን ማለት ነው። ስለዚህ ፈቃድ የባህሪ ነው። ስለዚህ ጆን ኦፍ ዳማስከስን ስትመለከቱት ፈቃድ የባህሪ ነው። ኦኬ ቱ ናቹራል ቮሊሽንስ አለ በክርስቶስ ማለት ነው። ሉክ እሺ ቤት ሚዩት እሺ ሉክ ፈቃድ የባህሪ ነው ብሎ ስለሚያምን ቱ ናቹራል ቮሊሽንስ አለ። ቮሊሽን ማለት ቾይስ እንደማለት ነው። ስለዚህ ሁለት ባህሪያት አሉ፣ ሁለት ፈቃዶች አሉ አለ። ዋን ዲቫይን ፈቃድ አለው አለ። ዲቫይን ፈቃድ በተባለበት ቅጽበት ምን ይባላል? ኦልሬዲ ፈቃድ የመለኮት ባህሪ ነው የባህሪ ነው ይባላል። ዲቫይን ሲባል ስለ ኢሴንስ እያወራን ስለሆነ ስለዚህ ዋን ዲቫይን አለ። ስለዚህ ሌላኛው ደግሞ ሌላ ምንድን ነው? ሌላ አንድ ሂውማን አለ። ስለዚህ ሁለት ፈቃድ አለ። አንዱ የመለኮታዊ ባህሪ ነው፣ አንዱ የሰብአዊ ባህሪ ነው። ምክንያቱም ኢየሱስ ክርስቶስ እንደ አምላክነቱ ከአባቱ ጋር አንድ ባህሪ ነው ስለምንል ፈቃዱ የዛው የአባቱ አይነት ፈቃድ ነው፣ የአባቱ ፈቃድ ነው፣ አንድ ፈቃድ ነው እንላለን። ከኛ ጋር አንድ የሚያደርገው ፈቃድ የሰውነቱ ነው እንላለን። ግን ስለኛ ሲወራ ግን እንደ መለኮት አይደለም። መለኮት ዲቫይን ሲምፕሊሲቲ ያለው ዛሬ እናየዋለን። ስለዚህ ይሄንን አለና እንትን አደረገ። ስለዚህ ይሄንን ይዘው ምን አሉ አለን? ዊል ኤንድ ፓወር አር ኖት ሰፓሬት ፍሮም ዴይ ሴንስ አሉ። እነማ እነ ማቲው ባሪት ዊልና ፓወር የሚባል ኃይልና ፈቃድ የሚባል ነገር ከኢሴንስ ተለይቶ የሚታረም የኢሴንስ ነው ነው and if they can be divided in different degrees among the persons ለአካል የምትሰጡ ከሆነ for example no will and power to be identified with the one he says። ስለዚህ ለአካል በሰጣችሁበት ቅጽበት ለአንዱ ባህሪ ፈቃድን መስጠት አትችሉም። አለቀ። ለምን ሲባል ለአካል የሰጣችሁትን ለባህሪ አትሰጡምና አይደለ? ባለፈውም አንድ ምሳሌ እያነሳው ነበር። በር በአንድ ጊዜ ክፍትም ዝግም መሆን አይችልም ካልተሰበረ በስተቀር አይደል? ስለዚህ በር በአንዴ ክፍት ነው ወይ ዝግ ነው መሆን የሚችለው? በአንድ አስፔክት አንድ ነገር ነው ሊሆን የሚችለው እየተባባለ ነበር። ውሃ በአንዴ በረዶም የፈላም መሆን በጭራሽ አይችልም። ወይም ይፈላል ወይም ደግሞ ሲምፕሊ በረዶ ይሆናል ወይ ነው ቦይሊንግ ፖይንት ላይ ይደርሳል። አለቀ። ስለዚህ የሆነ በአንድ ድስት የተቀመጠ ነው በአንዴ በረዶም ውሃ በአንዴ በረዶም የፈላም ልታደርጉት አትችሉም። በርን በአንዴ የተከፈተም የተዘጋም ልታደርጉት አትችሉም። ስለዚህ በአንድ አስፔክት ስላሴን አንድም ሶስትም ነው አንልም። በአካል አንድም ሶስትም ነው አንልም። በመለኮት አንድም ሶስትም ነው አንልም። በመለኮት አንድ በአካል ሶስት ነው እንላለን። ስለዚህ ለአካል የምንሰጠው ነገር በሙሉ በሶስትነት የሚታወቅ ሲሆን ለመለኮት የምንሰጠው ነገር ግን ኢንዲቪዚብሊ ቢሆንም በአንድነት ይታወቃል። ስለዚህ ፈቃድ አይደንቲፋይ ሊደረግ የሚገባው በአንድነት ነው። ወይም ደግሞ አንድ መለኮታዊ ባህሪ እንዳለ የዛ ባህሪ አትሪቢዩት ነው እንላለን። አንዱን መለኮታዊ ባህሪ ሶስቱ አካላት የጋራ ባህሪያቸው እንዳደረጉ ነው አንዱ መለኮታዊ ፈቃድ ሶስቱ አካላት የጋራ ፈቃዳቸው ያደርጋሉ። ስለዚህ ይሄ እነ ማቲው ባሬት የሚረዱት ነገር ነው። ሌሎችን ክላሲካል ትሪኒታሪያንስ እነ ሮበርት ሌታም እነ ፍሬድ ሳንደርስ ደግሞ እነ ስካትስ ዌይን ጭምር ይሄንን የሚያምኑበት ጉዳይ ነው። ትሪኒቲ ላይ ያሉ የምትሏቸው ክላሲካል ትሪኒታሪያንስ በሙሉ ይሄንን የሚያምኑ ናቸው ማለት ነው። ስለዚህ ኢን ኮንትራስት ቻፕተር 5 ላይ ሙሉ በሙሉ አርጊው ያደረገው እሱን ስለሆነ እሺ ቤትሻ ይሄ ክለሳ ስለሆነ ነው አርጊው ዳት አለ በራፍ 5 ላይ እንዲህ ብዬ አርጊው አድርግ ያለው ብሎ ዘጋው ማቲው ባሬት ዳት ዊል ኢዝ ኖት ታይድ ቱ አ ፐርሰን ፈቃድ የማን አይደለም ማለት የፐርሰን ከፐርሰን ጋር የታሰረ ጉዳይ አይደለም። ታዲያ በቱ ኢሴንስ ልክ እንደ ማክሲመስ ደ ኮንፌሰር ዊልን ለማን ይሰጣል? ለኢሴንስ ይሰጣል፣ ለኔቸር ይሰጣል ማለት ነው። ማቲው ባሬት ሲምፕሊ ትሪኒቲ በሚለው መጽሐፉ ላይ ጨረስን። ስለዚህ ዩኒቲውን ኢምፕሊኬሽን ኦፍ ሃው ዋን ጋድ አክትስ ይሄ እንደዚህ አይደለም ማለት ኦልሬዲ ዊ ጀስት ሃይላይትድ ዳት ሪል ዘ ኢምፕሊኬሽንስ ፎር ሃው ጋድ አክትስ አለና ኢት ኢዝ ቢኮዝ አወር ትራዩን ጋድ ኢዝ ዋን ዳት ሂ አክትስ አስ ዘ ዋን ኦር ቤተር ሴድ ሂዝ አክሽን ኢዝ ዋን። አክሽኑ አንድ የሚሆነው ምን ሲሆን አክሽኑ አንድ የሚሆነው ምን ጊዜም ቢሆን ፈቃድ አንድ በሆነበት ነው። ስለዚህ አንድ አክሽን አለ፣ አንድ ኦፕሬሽን አለ። ስለዚህ አብ ተለይቶ የሚሰራው ወልድ የማይሰራው ነገር የለም። በተለያየ እንትን ቢገልጹትም በተለያየ ገጽታ ቢገልጹትም ማለት ነው። አባት በመላክ ወልድ በመላክ ቢገልጹትም ከኦፕሬሽን አንጻር ስትመለከቱት ግን ማዳን የሚባል ኦፕሬሽን የሚሰሩት ከአንድ ፈቃድ የተነሳ ነው። ያ ፈቃድ የመለኮት ፈቃድ ነው። ስለዚህ ትላንት ስናወራ የነበር ነው እሱን ነበረ ማለት ነው። ስለዚህ እዚህም ላይ ተመሳሳይ ነገር እንመለከታለን። ስለ ዲቫይን ሲምፕሊሲቲ ያነሳና ሮበርት ሌታም ዲቫይን ሲምፕሊሲቲን በአብራራበት ክፍል ላይ ያንን ያስቀምጣል። ዛሬ ስለ ዲቫይን ሲምፕሊሲቲ እና ስለ አካል እናወራለን ማለት ነው። ስለዚህ
እስቲ ሲስተማቲክ ቴዎሎጂ የዌይን ግሩደምን መልሼ ላስታውሳችሁ። ብዙ ጊዜ እኛ ሀገር አካል የራሱ ፈቃድ አለው የሚባል ነገር ትሰማላችሁ። የራሱ ፈቃድ አለው የሚባል ነገር ትሰማላችሁ። የራሱ እንትን አለው ስሜት የሚባሉ ነገሮች ትሰማላችሁ። ስለዚህ እንደነዚህ አይነት ነገሮች ስትሰሙ መጀመሪያ አእምሯችሁ ውስጥ የሚመጣው ሲስተማቲክ ቴዎሎጂያችን የተዋቀረው በዚህ ሰው ቴዎሎጂ ነው። በ1996 ዓ.ም እንዳልኳቸው ኢተርናል ጀነሬሽን የሚባል ነገር እንደሌለ ያምን ነበር። በ1994 በ2020 ባሳተመው ግን ይሄንን ኮምፕሊትሊ ተቀብሎ እኔ ይህን ተቀብያለሁ ከዚህ በኋላ ብሎ አፈርም አድርጎልናል። ዋይን ግሩደም ጌታ ይባርከው። ስለዚህ ብዙዎች ዋይን ግሩደምን ነው ለቴዎሎጂያቸው የሚጠቀሙት ማለት ነው። ይሄ ሰው ግን ዊልን የራሱ አካል የራሱ ፈቃድ አለው ቢል ራሱ ዊልን ግን እንዴት እንዳስቀመጠው ተመልከቱት። ዊልን እንዴት እንዳስቀመጠው ዛሬ የምንሻገረው ከዚህ ስለሆነ ዊልን ያስቀመጠው ምን ብሎ ነው ስትሉ ኢን ስፒኪንግ አባውት ዘ ዊል ኦፍ ጋድ ስለ እግዚአብሔር ፈቃድ የምናወራ ከሆነ አስ አን አትሪቢዩት ኦፍ ሂዝ አለ ኔቸር አለ። ስለዚህ ስለምንድን ነው ማውራት ያለብን? ስለ አትሪቢዩት ኦፍ ኔቸር ነው። ስለዚህ ፈቃድ የምንድን ነው አለ? የባህሪ ነው። ማን? ዌይን ግሩደም ሲስተማቲክ ቴዎሎጂ መጽሐፉ ላይ ፈቃድ ምንድን ነው አለ? በ2020 ባሳተመው ማለት ነው። ኤተርናል ጀነሬሽንን ተቀብሎ ፈቃድ ማን ነው አለ? የባህሪ ነው። ኦፍ ሂዝ ኔቸር ዴር ኢዝ ዋን ዊል አለ። ስለዚህ አንድ ባህሪ እንዳለ አንድ ፈቃድ አለ። ኦኬ። ስለዚህ ፈቃድ ማን ነው? የባህሪ ነው። ኢን አዲሽን አለ ዊ መስት ኢንሲስት። ስለዚህ ይህንንም ልንናገር ይገባል። ኦፍ ኮርስ ዳት ዴር ሃዝ ኔቨር ቢን ዲስአግሪመንት ቢትዊን ደ ፋደር ደ ሰን ኤንድ ዲ ሆሊ ስፒሪት አለ። በአባት በልጅና በመንፈስ ቅዱስ መካከል ምንም አይነት አለመግባባት አለመስማማት አልነበረም። ለምን ሲባል አንድ መለኮታዊ ባህሪ እንዳላቸው ሁሉ አንድ ፈቃድ ስላላቸው። ለምን? ፈቃድ የባህሪ ስለሆነ። ኦኬ። ስለዚህ እቺን ቃል እንዳትረሷት። ኢን ስፒኪንግ አባውት ደ ዊል ኦፍ ጋድ ስለ እግዚአብሔር ፈቃድ ስናወራ አስ አን አትሪቢዩት ኦፍ የማን አትሪቢዩት ነው አለ? ኦፍ ሂዝ ኔቸር። በአብ በወልድ በመንፈስ ቅዱስ መካከል ምንም ግጭት የሌለበት ምክንያት ፈቃድ የማ ስለሆነ የባህሪ ስለሆነ። ኦኬ። የባህሪ ስለሆነ ምንም አይነት ዲስአግሪመንት በአባት በልጅና በመንፈስ ቅዱስ በኩል የለም። የፈቃድ ዲስአግሪመንት ማለት ነው ብሎ ይዘጋል። ቴንክ ዩ ሶ ማች። እናመሰግናለን ዌይን ግሩደም። ይህን ሁሉ ካለ በኋላ ምን ብሎ ያስቀምጣል? ከዛ በኋላ ኦን ዲ አዘር ሃንድ አለ። እሺ ዊዚን ደ ዋን ዩኒፋይድ ዊል ኦፍ ጋድ በአንዱ የእግዚአብሔር ፈቃድ አለ ዊ መስት ሴይ ዛት ዴር ሃቭ ቢን ስሪ ዲስቲንክቲቭ ኤክስፕሬሽንስ ኦፍ ዛት ዊል። ኦኬ። የዛ ፈቃድ ሶስት ኤክስፕሬሽኖች የተለያዩ ኤክስፕሬሽኖች አሉ። ፈቃዱ በአካላቱ ላይ የሚገለጥባቸው ሶስት የተለያዩ መንገዶች አሉ። አባት በመላክ ይገልጠዋል፣ ወልድ በመላክ ይገልጠዋል፣ መንፈስ ቅዱስ ደግሞ በማተም ይገልጠዋል። እሱ ብቻ አይደለም፣ አባት በመውለድ ይገልጠዋል፣ ወልድ በመወለድ ይገልጠዋል፣ መንፈስ ቅዱስ በሰራጺነቱ ይገልጠዋል። ስለዚህ ዊሉ ሲገለጥ በአካላቱ ላይ ሲምፕሊ በተለያየ አስፔክት ይገለጣል። ዊሉ ግን አንድ የመለኮት ዊል ነው ብሎ ያስቀምጣል ማለት ነው። ስለዚህ ዌይን ግሩደምን ብትጠይቁት ተመሳሳይ ነገር ይነግራቸዋል። ስለዚህ ፈቃጁ ማን ነው ሲባል አካሉ ነው። አካል ፈቃድ አለው የሚባልበት ምክንያት ፈቃድ የአካል ነው እየተባለ ሳይሆን ያንን የአንድ ባህሪ ፈቃድ ሶስቱ አካላት በዲስቲንክት ኤክስፕሬሽን እየገለጡት ነው ማለት ነው እንጂ ፈቃድ ከአካል ነው የሚነሳው ማለት አይደለም። ፈቃድ የአካል ነው ማለት አይደለም። ፈቃድ የባህሪ ነው ይልና ታዲያ ሶስት የተለያዩ ኤክስፕሬሽን እንደ ፐርሰኖቹ አለ ይላል። ይሄንን በኋላ ላይ ጆን ኦፍ ዳማስከስ ጋር ስንሄድ ደግሞ በደንብ የምናየው ይሆናል ማለት ነው። ስለዚህ ይህንን ሁሉ ካልን በኋላ ባስልዮስ ዘቂሳርያን ያነሳውላችሁ ጀስት ስለ ኔቸር በትላንትና ባነሳውት ውስጥ ነው። ስለዚህ ስለ አካል ዛሬ እናወራለን። ከዛ ስለ ዲቫይን ሲምፕሊሲቲ እናወራና ትምህርታችንን እንጠቀልለዋለን። ጥያቄ ያላችሁ ሰዎች ካላችሁ በማንኛውም ሰዓት ቤት ስከፍት ወር ደግሞ ወንድም እህቶች ቤት ስገኝ መጠየቅ ትችላላችሁ። ዛሬም ሰዓታችን ካልሄደ ኦልሬዲ የጥያቄ ሰዓት እሰጣችኋለሁ ማለት ነው። ስለዚህ አካል ወይም ሃይፖስታሲስ የሚባለው ነገር ምንድን ነው የሚለውን ነገር በደንብ ስናይ ሌላው ነገር ሁሉ ግልጽ ይሆናል። ስለዚህ አካል ወይም ሃይፖስታሲስ ስንል ምንድን ነው እያለን ያለ ነው የሚለውን ነገር ላሳያችሁ። ስለዚህ አካል ወይም ሃይፖስታሲስ ስንል ሪሌሽን ኦፍ ኦሪጂንን ነው እያነሳን ያለ ነው። ስለዚህ እሺ ከዚህ በኋላ ቀስላለሁ ማለት ነው፣ ምክንያቱም በጣም እንትን የሆነ ነገር ነው። እሺ አካል ምንድን ነው? አካል ማለት የአንዱ መለኮት በአንዱ መለኮት የሚገኙት ሰብሲስተንስ ሞድ ኦፍ ሰብሲስተንሶች ያላቸው ሪሌሽን ኦፍ ኦሪጂን ማለት ነው። ምን ማለት ነው? ግልጽ እያደረግኩ እመጣለሁ። በመሰረታዊ የሥላሴ ትምህርት አንዱን የማይከፋፈል መለኮታዊ ባህሪ ገንዘባቸው ያደረጉ ይሄ ቤዚክ ትርጉሙ ነው። ሶስት አካላት አሉ፣ አብ፣ ወልድ፣ መንፈስ ቅዱስ ናቸው። ስለዚህ ሶስቱ አካላት የሚለያዩባቸው ደግሞ ፐርሰናል አትሪቢዩት አሏቸው። ስለዚህ እነዛ ፐርሰናል አትሪቢዩቶች አካላቱን ይለዩዋቸዋል። ያ ግን ከዘላለም ነው። ምክንያቱም ይሄንን አዲንትራ ብለን እንጠራዋለን፣ ወይም ደግሞ ውስጣዊ ግብር ብለን እንጠራዋለን። ሶስቱ አካላት ያላቸው ግንኙነት ዘላለማዊ ነው። ስለዚህ በዘላለም ውስጥ የአንዱ መለኮት ሰብሲስታንስ የሆኑት ሶስቱ አካላት
ኦኬ እነዛ አካላት በዘላለም ውስጥ እርስ በርስ ያላቸው ግንኙነት ነው አካላዊ ግብራቸው ወይም አካላዊነታቸውን የሚነግረን ማለት ነው። ብዙ ጊዜ ስሜት ፈቃድ ያለው ምናምን የሚባል ነገር አለ። እሱ በጣም ሞደርን የሆነ ትርጓሜ ነው። ከሜታፊዚክሱ የምንጀምር ከሆነ አካል የሚለውን ቃል ሃይፖስታሲስ የሚለውን ቃል ከኦሪጂኑ መረዳት የምንፈልግ ከሆነ ግን እነ ባስልዮስ ዘቂሳርያም ከዛ በኋላ የመጡ እንትኖችም አባቶችም እንዴት እንዳብራሩት ማየት አለብን። ስለዚህ ሃይፖስታሲስ ስንል አንድ አይነት ባህሪ ያላቸው ወይ አንድ ባህሪ ያላቸው ወይም ደግሞ አንድ ኢሴንስ ያላቸውን ነገሮች ማንነት የሚገልጽ ነው። ትላንትና እንዳነሳውላችሁ ማለት ነው። እዚህ 9 ሰዎች አለን። 9ኛችን ኮመን የሚያደርገን ምንነታችን፣ ባህሪያችን፣ ኢሴንሳችን ነው። ሰውነት ይባላል። ማንነታችን ግን 9ኛችንን ይለየናል። 9 ማንነት እዚህ ውስጥ አለ። ኦኬ። ስለዚህ ስለ ሃይፖስታሲስ ስናወራ ይሄንን ማንነት እያወራን ነው ማለት ነው። ኦኬ ይሄንን ማንነት ስለ ሃይፖስታሲስ ስናወራ እያወራን ነው ማለት ነው። እሺ አሁን ግልጽ እያደረግን እንሄዳለን። ግን ደግሞ አንዳንድ ጊዜ ጀስት ሎካል ቸርቾችም ላይ ምናምን ትርጉሞች ይመጣሉ። ምን አይነት ትርጉሞች ሲባል ሰዎች ቀለል ብሏቸው እንዲረዱት ሲባል ከሞደርን ቴዎሎጂ እንነሳና ወይ ደግሞ ከሞደርን ፊሎሶፊ በተለይ ከኢንላይትመንት ፔሪየድ እንነሳና እንደዚህ እንላለን። አካል ማለት በጥቅሉ ራሱን እኔ ሌሎችን ደግሞ እናንተ ማለት የሚችል እውቀት፣ ስሜትና ፈቃድ ያለው ማንነት ማለት ነው እንላለን። ስለዚህ አካል የራሱ እውቀት፣ ስሜት፣ ፈቃድ ያለው ማንነት ነው ብለን እንጠራለን። ይሄ ከኢንላይትመንት ፔሪየድ ጀምሮ ከ18ኛ ክፍለ ዘመን ጀምሮ የመጣ ትርጉም ነው እንጂ እርሊ ቸርች ላይ የነበረ ትርጉም አይደለም። ስለዚህ አሁን እኔ ጉንጭ አልፋ ነው የሚሆነው ክርክሩ ራሱ። አሁን ስህተት ነው ልክ ነው የሚል ጉንጭ አልፋ ክርክር ውስጥ አንገባም። ግን ደግሞ እንዲህ ካለም በኋላ ፈቃድን ለአካል ከመስጠት መጠንቀቅ መቻል አለብን። ኦኬ። ስለዚህ ወደ ትክክለኛው የአካል ትርጉም መምጣት ካለብን አካል ትርጉሙ ትክክለኛው ወይም ደግሞ እርሊ ቸርች ላይ ያለ የአካል ትርጉም ይህ አይደለም። ሎካል ቸርቾች ግን አሁን ላለው ጀኔሬሽን በትክክል ለማስረዳት የሚጠቀሟቸው ትርጉሞች ሊኖሩ ይችላሉ። ለምሳሌ እውቀት፣ ስሜት፣ ፈቃድ ያለው ማንነት ብለው ሊተረጉሙ ይችላሉ። አንድ ነገር ፈቃድ አለው አካል ፈቃድ ያለው ማለት ነው ስላሉ ግን በቃ ፈቃድ የሚነሳው ከአካል ነው ብለዋል ማለት ግን አይደለም። ኦኬ ብለዋል ማለት አይደለም። ፈቃዱማ የኔቸር ነው፣ ፈቃጆቹ አካላቱ ስለሆኑ ነው ፈቃድ ያለው እያሉ እየተናገሩ ያሉት። ምክንያቱም አንዱ የመለኮት ፈቃድ የሚገለጠው በአካላቱ ስለሆነ አካል በሌለበት ፈቃዱ ስለማይገለጥ ከዛ የተነሳ ያብራሩ እንደሆነ እንጂ በምንም መልኩ አካል ፈቃድ የሚነሳው ከአካል ነው የሚል እንትን ቴዎሎጂ እየሰሩ አይደለም። ስለዚህ ያ በጣም ግልጽ መሆን አለበት። በኋላ ላይ ጆን ኦፍ ደማስከስን ሳሳያችሁ ግልጽ ይሆንላችኋል። ስለዚህ አካል ማለት ይሄንን በደንብ ቼክ አድርጉ። በስላሴ ውስጥ ሶስቱም አካላት እውቀትና ፈቃድ ቢኖራቸውም ስሜት በጣም ሲሪየስ ጉዳይ ነው። ስለ ስሜት ለብቻው ነው የምናወራው። ስሜት የሚለው ነገር በጣም ከባድ ቃል፣ ግን ደግሞ በስላሴ ውስጥ ሶስቱም አካላት እውቀትና ፈቃድ ቢኖራቸውም ሶስቱም አካላት እውቀት አላቸው፣ ፈቃድ አላቸው። ያ እውቀት ፍጹም የሆነ መለኮታዊ እውቀት ነው። ያ ፈቃድ ፍጹም የሆነ መለኮታዊ ፈቃድ ነው። ኦኬ ፍጹም የሆነ መለኮታዊ ፈቃድ ነው ቢኖራቸውም። እሺ 3 እውቀትና 3 ፈቃድ ግን የላቸውም። ከአንዱ ባህሪ የሚመነጭ አንድ መለኮታዊ እውቀትና መለኮታዊ ፈቃድ አላቸው። ኦኬ ስለዚህ ሶስቱም አካላት በቃ 3 እውቀት 3 ፈቃድ አላቸው አንልም። ወይም ደግሞ ፈቃድ ኦልሬዲ አካል ማለት ፈቃድ ያለው ነው ስላልን ብለን ፈቃድ ከአካል ነው የሚነሳው አንልም። አንዱ መለኮታዊ ባህሪ የጋራ ባህሪያቸው እንደሆነው አንዱ መለኮታዊ ፈቃድ የጋራ ፈቃዳቸው ይሆናል እንጂ። ስለዚህ ይሄ በጣም ሲሪየስሊ ልናየው የሚገባ ጉዳይ ነው። እሺ አካል ምክንያቱም ሉክ ፈቃድን ለአካል ከሰጣችሁ 3 ፈቃድ ነው የሚኖራችሁ፣ በምንም አታስታርቁትም፣ ሶሻል ትሪኒታሪያን ነው የምትሆኑት ብያቸዋል። አካል ምንነትና ባህሪ ወይም ማንነት ምንም እንኳን የተለያዩ ነገሮች ቢሆኑም በጭራሽ ሊነጣጠሉ አይችሉም። ስለዚህ አካልና ባህሪ ሊነጣጠሉ የሚችሉ ነገሮች ግን አይደሉም። ይህንንም ማየት አለብን ማለት ነው። ኦኬ ስለዚህ እነዚህን ካልን በኋላ ስለ አካላቱ እናውራ። መጀመሪያ የራሱ ፈቃድ አለው ሲባል ሰምታችሁ ይሆናል። ስለዚህ አካል የራሱ ፈቃድ አለው ስንል ልክ የምንሆነው ስናብራራ የራሱ ፈቃድ አለው ስንል ስናብራራ ልክ የምንሆነው በአንድ አቅጣጫ ነው። የራሱ የሚባለው ነገር በራሱ አሻሚ ነው። ግን እንደው ግድ ሆኖብን አካል ፈቃድ ያለው ነው ብለን የራሱ የሚል መጨመር ካለብን የራሱ ስንል የአብና የመንፈስ ቅዱስ ያልሆነ የሚል ነገር እንዳይሰጥ በጣም ጥንቃቄ ማድረግ ያስፈልጋል። ወልድ የአብና የመንፈስ ቅዱስ ያልሆነ ፈቃድ የለውም። ዮሐንስ ወንጌል ምዕራፍ 6 ይጠቀሳል። ፈቃዴን ላደርግ አልመጣሁም የሚለው ይጠቀሳል። ፈቃዴን ላደርግ አልመጣሁም ማለት ትላንት እንዳሳየዋችሁ ነው። ኦልሬዲ የአንድ ፈቃድ ነው ያለው። ያ ፈቃድ የራሴ ፈቃድ ነው እንጂ ከአንተ የተነጠለ ፈቃድ የለኝም ማለት ነው ብያችኋለሁ። እነ ጎርጎርዮስም ይስማሙበታል። ይሄንን ታዲያ ይሄንን ካላችሁና የራሱን ፈቃድ ሊያደርግ አይደለም ለሚመጣው ወልድ ካላችሁ ጋይስ
ስለዚህ ወልድ ከአብ ያልሆነ ወር ደግሞ ከአብ የተለየ ሌላ ፈቃድ አለው የምትሉ ከሆነ ይህን ጥቅስ ይዛችሁ ያንን ፈቃድ ትቶ መጥቷል እያላችሁ ስለሆነ ኦልሬዲ ዲቫይን ሲምፕሊሲቲ የሚባልን ነገር እንዳይሆን ነው የምታደርጉት። ዲቫይን ሲምፕሊሲቲ ይመታባችኋል። ዲቫይን ሲምፕሊሲቲ ላይ ስንሄድ አሳያችኋለሁ። ግን አሁን የራሱ ፈቃድ የሚለው ቢብራራ ስለ ፈቃድ ስናወራ እንዴት ቢሆን እንደሆነ ልክ የሚሆነው ላሳያችሁ። ኦኬ። ስለዚህ አንድ ሰው አካል ፈቃድ ያለው ነው ብሎ ቢያብራራ ራሱ ልክ የሚሆነው ፈቃድን ለአካል እስካልሰጠ ድረስ ነው፣ ወይም ደግሞ ፈቃድ የአካል አትሪቢዩት ነው እስካላለ ድረስ ነው። አካል የራሱ ተብሎ የሚጠራ ከራሱ የሚመነጭ ፈቃድ የለውም። ፈቃድ የባህሪ ቢሆንም ፈቃጁ ግን እኔ ማለት የሚችለው አካል አለ። ኦኬ። ፈቃድ የባህሪ ነው፣ ግን ፈቃጁ ግን አካል ያለው ነው፣ ወይም ደግሞ አካላዊ ነው። ስለዚህ ይሄ ፈቃድ የወልድ ፈቃድ የባህሪ ፈቃድ ነው፣ የአንዱ አምላክ ፈቃድ ነው። ግን ደግሞ ፈቃጁ ማን ነው? በተለየ አካሉ ወልድ ደግሞ በተለየ አካሉ ያን ፈቃድ ይፈቅዷል። መንፈስ ቅዱስም ያንኑ ፈቃድ ይፈቅዷል በተለየ አካሉ። ስለዚህ አንዱን መለኮታዊ ባህሪ በተለየ አካላቸው እንደሚያሳዩ እንደዛው እንደሚገልጡ እንደዛው አንዱን መለኮታዊ ፈቃድ በተለየ አካላቸው ይገልጣሉ። ኦኬ፣ ይህንን ማየት አለባችሁ። ስለዚህ ፈቃድ የባህሪ ቢሆንም ፈቃጁ ግን እኔ ማለት የሚችለው አካል ነው። ስለዚህ ፈቃዱ ምንጊዜም የባህሪ ነው። ፈቃድ የባህሪ ነው፣ ፈቃጁ ግን እኔ ማለት የሚችለው አካሉ ነው። ስለዚህ ፈቃድና ፈቃጅ የተለያዩ ነገሮች ናቸው። ፈቃድና አክት ኦፍ ዊሊንግ ወይም ደግሞ የመፍቀድ ግብር የተለያዩ ናቸው። የመፍቀድ ስራ የተለያዩ ነገሮች ናቸው። ኦኬ። ስለዚህ እንደዚህ እንበል፣ ሲምፕል ዊሊንግ ዜን ኢዝ ስፖክን አስ ቮሊሽን ኦፍ ደ ፋክልቲ ኦፍ ዊል። እሺ። ስለዚህ ይሄ ዊሊንግ የሚባል ነገር መፍቀድ የሚባል ነገር ኦልሬዲ ከፈቃድ ከመለኮታዊ ፈቃድ የሚነሳ ነው ማለት ነው። ቢንግ ራሽናል ፕሮፔንሽን ኤንድ ናቹራል ዊል ማን ነው? ጆን ኦፍ ዳማስከስ ነው። በት ኢን ፓርቲኩላር ዌይ ኦፍ ዊሊንግ አለ። አይታችሁታል ምን እያለ እንዳለ። ይሄንን የምጠቅስላችሁ ከኤንፒኤንኤፍ ከሲሪየስ 2 ሁለተኛው ቮሊዩም ነው። ጆን ኦፍ ዳማስከስ ነው። ኤክስፖዚሽን ኦፍ ኦርቶዶክስ ፌዝ 3ኛው መጽሐፉ 14ኛው ቻፕተር ላይ ማለት ነው። ስለዚህ ምን አለ? ይሄንን ቢጫውን በደንብ ተመልከቱት። አውዱ እሱ ስለሆነ ማለት ነው። ሲምፕሊ ዊሊንግ ዜን ኢዝ አለ። በጣም ተረጋግቼ ነው አሁን እያወራሁ ያለሁት። በደንብ ተመልከቱ እሺ። አካል ፈቃድ አለው ብትሉ ራሱ ፈቃድ ከአካል ይነሳል እያላችሁ አይደለም፣ ግን ፈቃጁ አካሉ ነው እያላችሁ ነው እያልኳችሁ ነው። አሁን ተመልከቱ። ሲምፕል ዊሊንግ ዜን ኢዝ ስፖክን ኦፍ አስ አ ቮሊሽን፣ አንድ ነገር እንደ መምረጥ ዊሊንግ የሚባለው ማለት ነው። ኦር ደ ፋኩልቲ ኦፍ ዊል፣ ከዊል የሚነሳ ከፈቃድ የሚነሳ ነገር አክት ነው ዊሊንግ የሚባለው ነገር። እሺ ቢንግ ራሽናል ፕሮፔንሽን ኤንድ ናቹራል ዊል። ኦኬ። ከዛ ምን ይላል? ይሄ ናቹራል ዊል ይሄም ከባህሪ የሆነውን ዊል በት ዊሊንግ የሚባለው ነገር ይሄ ነው አለ። መፍቀድ የሚባለው አንዱን የመለኮታዊ ባህሪ ፈቃድ በት ኢን ፓርቲኩላር ዌይ ኦፍ ዊሊንግ፣ በተለየ የፈቃድ የመፍቀድ ስራ ኦር ደግሞ በተለየ የመፍቀድ መንገድ። ኦኬ። የራሱ የግሉ በሆነ የመፍቀድ መንገድ የመፍቀድ ጉዳይ ነው፣ የመምረጥ ጉዳይ ነው። ስለዚህ ፈቃዱ አንድ ነው። ሲፈቅድ ግን ፈቃጁ ግን የሚፈቅደው በተለየ አካሉ ነው። ስለዚህ ፓርቲኩላር ዌይ ኦፍ ዊሊንግ ማለት ፓርቲኩላር ማለት አካል ነው ብያቸዋለሁ። ስለ ሃይፖስታሲስ ስናወራ ፓርቲኩላር ማለት አካል ነው፣ የራሱ ብቻ ማለት ነው። የወልድ ብቻ የአብ ያልሆነ አካል አለ፣ የወልድ ይሁን። ኦኬ። ስለዚህ ወልድ ፈቀደ ብንል ኦልሬዲ አክት ኦፍ ዊሊንጉ ነው እንጂ የተለየው ዊሉ አይደለም። ይሄንን ሜታፊዚካሊ መረዳት ካልቻለን ወስደን ምን እናደርጋለን? ፈቃድን ለአካል እንሰጣለን። እዚህ ጋር ግን ፈቃድን ለባህሪ ይሰጥና ቀጥሎ አክት ኦፍ ዊሊንጉን አክት ኦፍ ቮሊሽኑን ግን ፓርቲኩላር ዌይ ነው ይለዋል። ወይም ደግሞ አካሉ የተለየው አካል በራሱ መንገድ ያንን የመለኮት ፈቃድ ምን ያደርገዋል? ተግባራዊ ያደርገዋል። አንዱን መለኮታዊ ፈቃድ በተለየ አካሉ ተግባራዊ ያደርገዋል። ስለዚህ አካል አንዱን መለኮታዊ ባህሪ በተለየ አካሉ እንደሚገልጥ እንደዛው ኦኬ፣ አንዱን መለኮታዊ ፈቃድ በተለየ አካሉ ይገልጣል። ስለዚህ መለኮታዊነት አለው እንደምንለው ፈቃድ አለው ልንል እንችላለን። አካል ግን ፈቃድ አለው ስንል ፈቃዱ ከሱ ይነሳል እያልን ሳይሆን ምን እያልን ነው? ፈቃዱ የኔቸር ነው። እሺ፣ ያ የኔቸር ፈቃድ ግን ያ የባህሪ የሆነ ፈቃድ ግን ምንድን ነው እያልን ነው? ያ የባህሪ የሆነ ፈቃድ በተለየ አካሉ እየተገለጠ ነው እያልን ነው። አካል ፈቃድ አለው ስንል በዚህ መንገድ እያስቀመጥን ያለ ነው ማለት ነው። ኦኬ፣ የኦጄ ትምህርት ነው የሚል አይቻለሁ። ጆን ኦፍ ዳማስከስ ነው ጂሰስ እያልሽው መሆን አለበት እህታችን። እንቀጥል። እሺ፣ ጆን ኦፍ ዳማስከስ ነው ጂሰስ ከሆነ በቃ ጨርሰናል። ዘግተን መውጣትና ንስሐ መግባት ብቻ። ጌታ ሆይ ስለ 2000 ዓመት የቤተ ክርስቲያን ታሪክ በተለይ ከኬልቄዶን ጀምሮ ስለነበረ የቤተ ክርስቲያን ታሪክ ስለ ነገረ ክርስቶስ ይቅር በለን
ኦንሊ ጂሰሶችን ስንከተል ስለነበር ብላችሁ በቃ ዘግታችሁ ቲክቶክ ኤቭሪቲንግ ዘግታችሁ ምን ማድረግ ነው ያለባችሁ? እዛ መግባት ነው ያለባችሁ እንዲህ የምትሉ ሰዎች። እሺ እንቀጥል። ፓርቲኩላር ዌይ ኦፍ ዊሊንግ አለ ኦር ዳት ዊች አንደርላይስ አለ። እሺ አንደርላይስ ቮሊሽን ኢዝ ዲ ኦብጀክት ኦፍ ዊል አለ። ቮሊሽን የሚባል የአክት ኦፍ ዊል የሚባለው ነገር የኦብጀክት ኦፍ ዊል ነው አለ። ከዛስ መተርጎም ያለበት ቦታ ላይ በደንብ እተረጉምላችኋለሁ። ኤንድ ዊል ዲፔንደንት ኦን ጀጅመንት ፈርዘር ዳት ዊች ሃዝ ኢኔት ኢን ደ ፋክልቲ ኦፍ ቮሊሽን ኢዝ ስፖክን ኦፍ አስ ካፔብል ኦፍ ዊሊንግ አለ። ስለዚህ የፋክልቲ ኦፍ ቮሊሽን የሚባለው ስለ አካል እየተወራ ስለሆነ ማለት ነው። ኦኬ ስለዚህ ይሄ ካፔብል ኦፍ ዊሊንግ ነው። ያ አካል የመፍቀድ አቅም አለው። አካል እንደመሆኑ የመፍቀድ አቅም አለው። ስለዚህ የመፍቀድ አቅም ስላለው በዛ አቅሙ በተለየ አካሉ ይፈቅዳል። ምን ሲባል አንድ መለኮታዊ ባህሪን በተለየ አካሉ እንደሚገልጥ እንደዛው አንድ መለኮታዊ ፈቃድን በተለየ አካሉ ይገልጣል። አካል ፈቃድ አለው ስንል ይህንን እያልን ካልሆነና አይ ፈቃድ የሚነሳው ከአካል ነው እያልን ከሆነ በጭራሽ ኬልቄዶናዊ ነገረ ስላሴ ነገረ ክርስቶስን እያመንን አይደለም። አንድ ሁለተኛ ክላሲካል የሆነ ነገረ ስላሴን እያመንን አይደለም። በቃ መሸጫው ይሄ። እሺ እንቀጥል። ሲንስ ዴን አለ አሁን ዋናውን ጉዳይ እያወራ ነው። ክራይስት ኢዝ ዋን ኤንድ ሂዝ ሰብስታንስ ኢዝ ዋን። ክርስቶስ አንድ ነው፣ ሰብስታንሱም አንድ ነው። ሂ ኦልሶ ሁ ዊልስ ኤንድ አስ ኤ ማን ኢዝ ዋን ኤንድ ደ ሴም ኤንድ ሲንስ ሂ ሃዝ ቱ ኔቸርስ ሁለት ባህሪ እንዳለው ኢንዳውንድ ቆይ እንደዚህ ላድርግላችሁ። ኢንዳውንድ ዊዝ ቮሊሽን አለ። ኢንዳውንድ ዊዝ ቮሊሽን ኢንአስማች አስ ዴይ አር ራሽናል ፎር ዋት ኤቨር ኢዝ ራሽናል ኢዝ ኢንዳውንድ ዊዝ ቮሊሽን ኤንድ ፍሪ ዊል አለ። ከዛ ዊ ሻል ፖስቱሌት ቱ ቮሊሽንስ። ስለዚህ ለክርስቶስ ሁለት ፈቃድ እንሰጣለን። ኦር ናቹራል ዊልስ ኢን ሂም በክርስቶስ ውስጥ ሁለት ፈቃድ አለ። ፎር እነዚህ ሁለት የባህሪ ፈቃዶች ግን አለ ፎር ሂ ኢን ሂዝ ኦውን ፐርሰን በራሱ አካል ፈቃድ የራሱ ሲባል ተሰማላችኋ። በዚህ መንገድ ነው የሚብራራው። በራሱ አካል ኦኬ ፈቃድ ያካል ነው። አካል የራሱ ፈቃድ አለው ሲባል ሰምታችሁ ከሆነ ፎር ሂ ኢዝ ይሄንን የሁለቱን ባህሪያት ሁለቱን ፈቃዶች መለኮታዊና ሰብአዊ ፈቃዶችን ማለት ነው። ፎር ሂ ኢን ሂዝ ኦውን ፐርሰን በራሱ አካል ኢዝ ካፔብል ኦፍ ቮሊሽን በራሱ አካል እነዚህን ፈቃዶች የመግለጥ አቅም አለው ማለት ነው። ቮሊሽን ማለት መምረጥ መፍቀድ እንደማለት ነው። ኢን አኮርዳንስ ዊዝ ቦዝ ሂዝ ኔቸርስ እንደ ሁለቱም ባህሪያቱ ፈቃድ አለው። እነዚህም ሁለት ባህሪያቱን በራሱ አካል በመንፈስ ቅዱስ አካል አይደለም፣ በወልድ አካል አይደለም፣ በራሱ አካል የመግለጥ አቅም ወልድ አለው። ስለዚህ ዊልና አክት ኦፍ ዊሊንግ የተለያዩ ነገሮች ናቸው። ዊል የመለኮት ነው በስላሴ ውስጥ በክርስቶስ የባህሪ እንደሆነው እንደዛ ዊል የባህሪ ነው። ከዛ ያ የባህሪ ዊል ግን በአካሉ ላይ ፐርሰናሊ ይገለጣል ማለት ነው። ፐርሰናሊ ግን በተለየ አካሉ በራሱ አካል ግን ይገልጠዋል። ስለዚህ ፈቃድ ኦልሬዲ አካል የሚባል ነገር እውቀት ፈቃድ ያለው ነው ሲባል ያ መለኮታዊ እውቀትና ያ መለኮታዊ ፈቃድ በዛ አካል ላይ በተለየ አካሉ ይገለጣል እያለን እንጂ ፈቃዱ ከአካል ይነሳል እያለን አይደለም። ሁለቱ ፍጹም የተለያየ ነገር ነው ያላቸው። ከስር አረንጓዴውን ማቴሪያሉን የምታገኙ ሰዎች ታነቡታላችሁ። አሁን ግን ይሄንን አድምቼ ካሳየዋችሁ በቂ ነው። ፈቃድ የአካል ነው ካላችሁ ምን እያላችሁ ነው? አካል ፈቃድ አለው ካላችሁ ምን እያላችሁ ነው? ፈቃድ የአካል ነው እያላችሁ ሳይሆን ፈቃድ የባህሪ ነው፣ ግን ፈቃጁ ግን በተለየ አካሉ እኔ ማለት የሚችለው አካል ነው እያለን ያለ። ኦኬ። ስለዚህ እዚህ ላይ ምንም በቃ እንትን እንዳታረጉ፣ ወደዚህ እንዳትሉ። በቃ ዲስ ኢዝ ኦርቶዶክሲ። ኦርቶዶክሲ ስል ኦርቶዶክስ ቤተክርስቲያን እንዳይመስላችሁ። ኦርቶዶክሲ ስል ከመጀመሪያ ጀምሮ ሲታመን የመጣው ማለት ነው። የቀኖና እንትን ላይ የቀኖና ክራይቴሪያ ላይ ታውቃላችሁ። ኦርቶዶክሲ ካቶሊሲቲ ምናምን የሚባል ነገር አለ አይደል? ኦርቶዶክሲ ሲባል ኦርቶዶክሶች የሚቀበሉት ማለት ሳይሆን ከመጀመሪያ ጀምሮ የመጣው እውነታ ማለት ነው። ኦኬ። ስለዚህ ዲስ ኢዝ ዲ ኦርቶዶክሲ ጋይስ፣ ዲስ ኢዝ ኦርቶዶክሲ። ስለዚህ ዶንት ፎርጌት ዲስ። እሺ እንቀጥል። ስለዚህ ፈቃድ የራሱ ሲባል ከሰማችሁ ፈቃዱ የአካል ነው እየተባለ አይደለም። ነገር ግን ፈቃዱ የባህሪ ነው። አካል ግን በተለይ አካሉ ምን ሊያደርግ ይችላል? ሊፈቅድ ይችላል። ወር ደግሞ ያንን አንዱን የመለኮት ፈቃድ ሊያሳይ ይችላል። ማን እንደተናገረው? ጆን ኦፍ ዳማስከስ እንደተናገረው። ኦኬ። ስለዚህ በዛ መንገድ ነው የሚቀመጠው ማለት ነው። ለወደፊት እንግዲህ በዛ መንገድ ነው ማስቀመጥ ያለባችሁ ማለት ነው። እንዳይሰሙ ስፒሮስ ካቶሊካውያኑ እንዳይሰሙ እና እንዳትጫረሱ። ለማንኛውም እኛ ግን እንቀጥል። እሺ እንዲሁ ሲያስቁኝ ነው እንትን ማድረገው። ስለዚህ አካል የሚባለው ነገር እኔ ማለት የሚችል
ሁለቱ ከሌሎቹ አካላት ጋር ምን የሚያደርግ አንዱ መለኮታዊ ባህሪ የጋራ ባህሪው የሚያደርግ አንዱ መለኮታዊ ባህሪ በተለያዩ ሞድ ኦፍ ሰብሲስታንሶች በተለያዩ ሞድ ኦፍ ሰብሲስታንስ ምንድነው ባህሪ አማርኛውን ታግዙኛላችሁ የሚገልጡ እኔነቶች ማንነቶች ማለት ነው የሚል ነገር አስቀምጠናል። ፈቃድን ግን እውቀት፣ ስሜት ምናምን ማነው አካልን እውቀት፣ ስሜት ብለን ምን አስቀምጥ ከሆነ ስሜትን በኋላ እናብራራለን። እውቀትና ፈቃድ ግን የባህሪ ሆነው በዛ አካል ላይ ምን የሚያደርጉ ናቸው? በዛ አካል ላይ ሲምፕሊ የሚገለጡ ናቸው ብለን እናስቀምጣለን። ስለዚህ ይሄ 18ኛ ክፍለ ዘመን ላይ ቺንቆ ምላርጋትና 18ኛ ክፍለ ዘመን ኢንላይትመንት ላይ በተለይ ከዚህ ከአንትሮፖሎጂካል ፊሎሶፊ አንጻር የሚነሱ ነገሮች ነበሩ። ምንድናቸው መሰላችሁ? አንድ አካል የሚባለው ሴንተር ኦፍ ኮንሽስነስ ሲኖረው ነው። ስለዚህ ሴንተር ኦፍ ኮንሽስነሱ ደግሞ ምን ያደርጋል? ፈቃድ ያለው መሆን አለበት አካል። አይታችኋል። ስለዚህ በስላሴ 3 ሴንተር ኦፍ ኮንሽስነስ ሊኖራችሁ ነው ማለት ነው። ከዚህ ነው አነሳሱ ራሱ። ስለዚህ ፈቃድ የሌለውን ነገር አካል ልትሉት አትችሉም። ፈቃድ እንዲኖረው ደግሞ ምን ሊኖረው ይገባል? ሴንተር ኦፍ ኮንሽስነስ ሊኖረው ይገባል እያሉ ያብራሩ ነበር። ስለዚህ አካል፣ ፈቃድ፣ እውቀት፣ ስሜት ያለው ነው የሚለው ከዛ ውስጥ የመጣ ነው። ግን ደግሞ በሱ የግድ ማብራራት ካለባችሁ ጆን ኦፍ ዳማስከስን ይዛችሁ ነው የምታብራሩት እንጂ እንዲሁ በግላችሁ አካል ማለት እውቀት፣ ፈቃድ፣ ስሜት ያለው ነው ብሎ የሆነ መምህር ሲያስተምር ሰምቼዋለሁና በቃ ፈቃድ የአካል ነው ማለት ነው አትሉ። ጆን ኦፍ ዳማስከስን ከእናንተ በፊት እንደነዚህ አይነት ነገሮችን እንዲህ አይነት ችግሮችን የፈቱ አባቶችን ይዛችሁ ነው እንጂ እናንተ ብቸኛው አባት ልትሆኑ አትችሉም። ስለዚህ በዛ መንገድ ማብራራት የለባችሁም ማለት ነው። የራሱ አካል ፈቃድ ያለው ብላችሁ ማብራራት ካለባችሁ ፈቃጁ አካሉ ነው እያላችሁ እንጂ ፈቃዱ የአካል ነው እያላችሁ አለመሆኑን እርግጠኛ መሆን አለባችሁ። ስለዚህ የራሱ ብለው አካል ፈቃድ ያለው ነው ብለው ሊያብራሩ ይችላሉ። ግን ደግሞ የሚያብራሩት የአካል ነው እያሉ አይደለም። ፈቃድ የአካል ነው እያሉ አይደለም፣ የባህሪ ነው እያሉ ነው። የደጋገምኩበት ምክንያት አለኝ። በኢቫንጀሊካል ሰርክል ውስጥ የተለያዩ የእምነት አቋሞችን ተመልከቷቸው። የሚያደርጉት ነገር አላቸው፣ የሚጽፉት ነገር አላቸው። እሱም ደግሞ እንደዚህ በጣም ሞደርን ከሆኑ ሲስተማቲክ ቴዎሎጂ መጽሐፍት የሚያገኟቸው ናቸው። አካል ማለት ስሜት፣ እውቀት፣ ፈቃድ ያለው እኔ ማለት የሚችል ነው ብለው ያብራራሉ። ኦኬ፣ ያን ሲያብራሩ ፈቃድ የአካል ነው እያሉ ግን አይደለም። እያሉ ያሉት ነገር ጆን ኦፍ ዳማስከስ እያለ የነበረውን ነገር ነው መሆን ያለበት። ፈቃድ የአካል ነው ብለው ሳይሆን ፈቃድ የባህሪ ነው። ፈቃጆቹ ግን አካላት ናቸው። አካል ስለሆኑ ያንን መለኮታዊ ፈቃድ ኤክሰርሳይዝ የማድረግ አቅም ያላቸው ናቸው እየተባለ ኦኬ። ስለዚህ በዛ መንገድ እየተቀመጠ ነው ማለት ነው። ሳሚ ቢብሊካል በጣም ሲሪየስ የሆኑ በጣም አሪፍ የሆኑ ማስረጃዎች አሉን። ወደ በኋላ ላይ እናነሳቸዋለን። ጥያቄና መልስ ላይ ያታስብ። እሺ፣ ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 21 አብ ለሚወዳቸው ሕይወትን ይሰጣቸዋል፣ ወልድም ለሚወዳቸው ሕይወትን ይሰጣቸዋል። ስለዚህ አብና ወልድ ሕይወት የመስጠት ባህሪ ያላቸው ለማ ሊሰጡት ለሚፈቅዱት። ስለዚህ ፈቃድ የማን ነው? የአምላክ ነው። የአብና የወልድ ኮመን የሆነ ነገር ነው። ነገር ግን አብና ወልድ አብ በመላክ ወልድ በመላክ የሚገልጡት የማዳን ፈቃድ ሆኖ ታገኛለህ። ይኸው አጭር ግልጽ የሆነ ቢብሊካል ቴክስት ማለት ነው። ስለዚህ በዚህ መንገድ እናስቀምጠዋለን። መቼም ማዳን የአካል ነው አትለኝማ። ማዳን የአምላክ ነው የባህሪ ነውና ማለት ነው። ስለዚህ በዛ መንገድ ነው የሚቀመጠው። ኮሜንት እያየው መመልስበት ምክንያት አለኝ። አንዳንድ ነገሮችን እዚሁ እየገደለ እንድንሄድ ነው፣ ኮንሰርኖች እንዳሉ ስለማውቅ ማለት ነው። ስለዚህ በዛ ምክንያት ነው። ጆና በመጣ ጊዜ ሁሉ አስገቡት ሞዴሬተርስ። እሺ አማኒ እንኳን ደህና መጣህ። ዘርሽ እንኳን ደህና መጣህ። ቅድም ያልነበራችሁ ሌሎቻችሁ ነበራችሁ። እሺ ቤተሻም ወርደሽ ነው እሺ። ስለዚህ አካልን በስላሴ እናብራራ። በስላሴ ውስጥ አካል ምን ማለት ነው የሚለውን ግን እናብራራ። እውቀት፣ ስሜት፣ ፈቃድ ያለው ከሚል ያለፈ ነገር አለው አካል። ትክክለኛው የአካል ትርጉም ምን እንደሆነ ላሳያችሁ። እንግዲህ ይሄንን ስንመለከት ምን ያስፈልገናል ጋይስ? ባለስልጣን ያስፈልገናል። በቃ አካልን ማብራራ የመጀመሪያ ሰው እኔ አይደለሁም፣ ባለስልጣን ያስፈልገናል። ስለዚህ አካል ምንድን ነው? ኦኬ፣ አካል ምንድን ነው? አካል ማለት ምን ማለት ነው? የአካል ትርጉም በክላሲካል ትሪኒታሪያን ስኮላርስ ሲነገር ምን ማለት ነው? እሺ እንደዚህ ማለት ነው። ለምሳሌ ስካትስ ዌይን The Trinity and Introduction በሚለው መጽሐፉ ላይ ስለ አካል የሚያብራራውን ነገር እንመልከት። ቢጫው አውድ ነው ብያቸዋለሁ። ቀዩ ትክክለኛው ላወራ የፈለግኩት ነገር ነው፣ ላሲዝ የፈለግኩት ነጥብ ነው። አረንጓዴው ደግሞ ላሲዝ ከፈለግኩት ነጥብ በኋላ ትንሽ ማብራሪያ ከፈለገ እሱን ነው። ስለዚህ according to the Bible's Trinitarian discourse, the personal names Father, Son and Spirit name mutual relations, that is relation between the persons. አባት፣ ልጅ፣ መንፈስ ቅዱስ የሚባሉት በሙሉ በአካላቱ መካከል ያሉ ሪሌሽኖች ናቸው አለ። The Father is the Father of our Lord Jesus Christ. አባት የጌታችን የኢየሱስ ክርስቶስ አባት ተብሎ ይጠራል። አብ እያለ ይናገራል። ከዛስ the son is the father's
ቢላቭድ ሰን አለ። ስለዚህ የሚወደው ልጁ የተባለው ነው። ስለዚህ አባት፣ ልጅ፣ መንፈስ ቅዱስ የምንለው አካልን የሚገልጥልን ነገር ነው። ሲጀመር አካልን የሚገልጥልን ኤተርናል ሪሌሽንሺፕ ነው፣ ሪሌሽን ኦፍ ኦሪጂን ነው። ስለዚህ አካል የሚገለጠው ገና እኛን ለማዳን አባት ሲልክ፣ ወልድ ሲላክ፣ መንፈስ ቅዱስ ሲያትም እንዳይመስላችሁ። አካልነቱ የሚገለጠው አባት ሲልክ፣ ወልድ ሲላክ፣ መንፈስ ቅዱስ ሲያትም አይደለም። አካልነቱ የሚታወቀው ከዛ በፊት ነው። በኤተርናል ሪሌሽን ኦፍ ኦሪጂን ነው የሚታወቀው። ወይም ደግሞ ከዘላለም ጀምሮ ሶስቱ አካላት በነበራቸው ግንኙነት ውስጥ ነው አካልን የምታብራሩት። መጀመሪያ ይሄን ምለው እኔ አይደለሁም። ለምሳሌ ስካትስዌል እንደዚህ ብሎ ያስቀምጣል። እንደዚህ ይላል። እሺ what distinguishes the persons of the trinity የሥላሴን አካላት ዲስቲንጉሽ የሚያደርጋቸው የሚለያቸው ነገር ምንድነው ለሚለው ጥያቄ ምላሽ እየሰጠ ነው። የሚለያቸው ነገር ነው። ሶስቱን የሥላሴን አካላት የሚለያቸው ነገር ምንድነው? what distinguishes the persons of the trinity from each other አንዱን ከአንዱ አካልነቱን በያዘ መልኩ የሚለያቸው ነገር ምንድነው አለ። are their relations to each other አንዱ ከአንዱ ጋር ያለው ግንኙነት ነው አካልን አካል ያደረገውና አካልን የሚለየው አንዱ ከሌላው ጋር ያለው ዘላለማዊ ግንኙነት ነው። ኦኬ ከዛ ኖት አለና their relations to us አንዱ አካል ከኛ ጋር ያለው ግንኙነት አይደለም አካልነቱን የሚያሳዩ። ኦኬ አካልነት የሚታወቀው ወይም ደግሞ አካልን የለየው አንዱን አካል ከሌላው የሚለየው በዘላለም ውስጥ ያላቸው ግንኙነት ነው። ኤተርናል ሪሌሽን ኦፍ ኦሪጂን የሚባለው እሱ ነው። አንዱ አካል ከሌላው ጋር ያለው ዘላለማዊ ግንኙነት ነው አካልን የሚለየው እንጂ የሥላሴን አካላት እነዛ አካላት ከኛ ጋር ያላቸው ግንኙነት አይደለም። ኢንፋክት አለ እንደ እውነቱ ከሆነ as we will see more fully in later chapters በኋላ ምዕራፎች እንደምንመለከተው አለ the relations that the three persons hold toward us ሶስቱ አካላት ከኛ ጋር ያላቸው ግንኙነት for example creator, redeemer, lord ለምሳሌ ፈጣሪ፣ አዳኝ፣ ጌታ ሲባል እነዚህ ነገሮች የሚያሳዩት ሶስቱ አካላት ከኛ ጋር ያላቸውን ግንኙነት ስለሆነ እኛን መፍጠራቸውን፣ እኛን ማዳናቸውን፣ እንደዚሁም የኛ ጌታ መሆናቸውን የሚያሳይ ከመሆኑ የተነሳ አለ። ስለዚህ ከኛ ጋር ያላቸው ግንኙነት አካላቱን አለ ስካትስዌን ሲናገር are something that the three persons hold in common at the one God as the one God አንዱ አምላክ ኮመን የያዘው ነገር ነው ከኛ ጋር ያላቸው ግንኙነት። እንደውም አካልን የሚለይ ጉዳይ አይደለም። ፈጠረን ስንል አቡም ወልድም መንፈስ ቅዱስም ነው። አዳነን ስንል እንደዛው ነው። ጌታ ስንልም እንደዛው። ስለዚህ አንዱ ከሌላው ጋር ያለውን ግንኙነት የሚወስነው ወር አካላዊ ልዩነታቸውን የሚወስነው አንዱ ከሌላው ጋር ያላቸው ዘላለማዊ ግንኙነት ነው እንጂ እነሱ ከኛ ጋር ያላቸው ቴምፖራሪ የነበረው ግንኙነት አይደለም። ኖ ፖይንቱ። ኦኬ ስለዚህ በቃ በዚህ መንገድ ነው የምናብራራው። ስለዚህ these relations while mutual are also asymmetrical እያለ ደግሞ ይቀጥላል። ይሄኛው ማብራሪያው ነው። ማቴሪያል የምታገኙ ሰዎች ትመለከቱታላችሁ ማለት ነው። አሲሜትሪካል ማለት አባትን ልጅ ልትሉት አትችሉም። አባት ወላዲ ነው፣ ተወላዲ መሆን አይችልም። ወልድ ተወላዲ ነው፣ ወላዲ መሆን አይችልም። አሲሜትሪካል ነው ማለት ይሄ ነው። መንፈስ ቅዱስ ሰራጺ ነው፣ ወላዲም ተወላዲ መሆን አይችልም። ስለዚህ አሲሜትሪካል ነው ማለት ይሄ ነው። እርስ በርሳቸው ያላቸው ግንኙነት አንዱ ለሌላው የምታቀያየሩት አይደለም ነው በሌላ አባባል። ስለዚህ አካላቱን የምትለዩዋቸው ከዘላለም እርስ በርስ ባላቸው ግንኙነት እንጂ ከጊዜ በኋላ ከኛ ጋር በሚኖራቸው ግንኙነት አይደለም። ስለዚህ ይሄን ከተሳሳትኩ እታረማለሁ፣ ግን ደግሞ ስኮላርስ የሚደግፉት ትርጉም ይሄ ነው። እሺ እንቀጥል። አሁን አካልን እያብራራን ነው። እሺ ጋይስ ይሄን ሁሉ ያየነው አካልን እያብራራን ነውና አሁን ስለ አካል ትንሽ ደገፋ ብለን እንመልከት። አካልን ለማብራራት መጀመሪያ ክሪስቶሎጂ ላይ ራሱ ክርስቶስ አንድ አካል ሁለት ባህሪ ነው ሲባል ምን ማለት ነው የሚለውን ነገር ስኮላሮቹ እንዴት እንደሚያብራሩት እያየን እንሂድ። ለምሳሌ ይሄ መጽሐፍ በጣም የምወደው በጣም በቃ ኢን ማይ ኮሌክሽንስ ወዳጆች ካመጡልኝ መጽሐፍት መካከል ጎልድ ስታንዳርድ ብዬ ከማስቀምጣቸው መጽሐፍት መካከል አንዱ ይሄ መጽሐፍ ነው። ክሪስቶሎጂ ነው። ኤንሸንት ኤንድ ሞደርን እነ ተመልከቱ። የቀረ ስኮላር የለም። አማን አለ የቀረ ስኮላር የለም። እና ኤቢ ሊወስድብኝ የነበረው መጽሐፍ ማለት ነው ለማወቅ ስለሌለ። እሺ ኦሊቨር ክሪስፕ ዋናው ሰብሳቢ ነው። ኦኬ ጆርጅ ሃንሲንገር፣ ፒተር ሌትሃርት፣ እነ ካትሪን ይችኛዋን አላቃትም፣ አለን ቶሬንስ አሉ የተባሉ ስኮላርስ ኦኬ ያሉበት መጽሐፍ ነው። ስለዚህ በጣም ጎልድ ክሪስቶሎጂካል እንትን ላይ ክሪስፕ ቀላል ይመቸኛል እንዴ በጣም የሚመቸኝ ሰው እና ይሄ መጽሐፍ በጣም ድንቅ መጽሐፍ ነው። ክሪስቶሎጂ ኤንሸንት ኤንድ ሞደርን። እዚህ መጽሐፍ ላይ
አንድ አካል ሁለት ባህሪ የሚለውን ዲፌንድ ለማድረግ ዴሲደራታውን ማስቀመጥ ስለነበረባቸው አንድ አካል ሁለት ባህሪ የሚለው ዋጋ የሚኖረው በምን ባውንደሪ ውስጥ እንደሆነ ለማስረዳት ኦሊቨር ክሪስፕ የሚጠቀመው ነገር አንዱ አካልና ባህሪን መተርጎም ነው። አካልና ባህሪን ዲፋይን ማድረግ ነው። ስለዚህ አካልና ባህሪ ምንድናቸው የሚለውን ነገር ላሳያችሁ። ስለዚህ እነዚህ ሁለቱ ኮንቴክስት ናቸው። አሁንም it is often in discussions of hypostatic union or of the ትሪኒቲ that term ይወላችሁ በሃይፖስታቲክ ዩኒየንም ሆነ በትሪኒቲ ስለዚህ ሃይፖስታቲክ ዩኒየን ከተባለ በሁለቱ ባህሪያት በአንዱ አካል ያላቸውን ግንኙነት ነው። ከዛ በስላሴም ቢሆን በክርስቲዮሎጂም ቢሆን በስላሴ ውስጥ the term person አካል የሚባለው ነገር አለ as understood in the patristic በአባቶች the patristic Christological debate በአባቶች ክሪስቶሎጂካል ዲቤት ውስጥ should not be conflated with the modern ሳይኮሎጂካሊ ኢንፍሉዌንስ ኖሽንስ ኦፍ ፐርሰንስ። ስለዚህ አሁን ስለ አካል የምናብራራው ነገር በስላሴና በነገረ ክርስቶስ ስለ አካል የምናብራራው ነገር በዘመናዊው የሳይኮሎጂካል በሆነው ሳይኮሎጂካሊ ኢንፍሉዌንስ በተደረገው የአካል እሳቤ ውስጥ ሆነን እንዳናብራራው አባቶች እንዴት እንዳብራሩት ማወቅ አለብን መጀመሪያ። ስለዚህ አካል አባቶች እንዴት ነው ሲያብራሩ የነበረው የሚለው ማወቅ አለብን። አሁን መተን ሞደርን ተርሚኖሎጂ ላይ ከመድረሳችን በፊት አካል የሚለውን ቃል የሰጡን ራሱ አባቶች ስለሆኑ አባቶች ምን ማለታቸው እንደሆነ ማየት አለብን። ስለዚህ ብራያን ዳሌ የሚባል ቴዎሎጂያን ይጠቅስና ኦሊቨር ክሪስፕ ብራያን ዳሌ ሜክስ the point well አለ። ብራያን ዳሌ የሚባለው ቴዎሎጂያን በዚህ መንገድ ያስቀምጣል። he is adamant that whether in Greek theologians in the early church speak the hypostasis of Christ or of the three hypostases of Trinity በክርስቶስ ያለውን አካል ወይም ደግሞ በስላሴ ያለውን አካል it is clear that they are not referring to what we moderns might call person እኛ በዚህ ዘመን ላይ አካል ብለን እንደምንጠራው አይደለም እነሱ አባቶች አካልን ሲያብራሩ የነበሩት። ስለዚህ መጀመሪያ እነሱ አካልን ሲያብራሩ የነበሩት እንዴት ነው የሚለው ማግኘት አለብን። ፈቃድ አካል ነው ባህሪ ነው እያልን ከመከራከራችን በፊት ግልጽ ይመስለኛል። ፈቃድ አካል ነው የባህሪ ብለን ከመከራከራችን በፊት እነዛ ጥንታውያን አባቶች አካል ማለት ምን ማለት ነው ለሚለው ጥያቄ የሰጡትን ምላሽ መጀመሪያ ማወቅ አለብን። ስለዚህ ያሁኑ የአካል ትርጉም ምንድነው? ያሁኑ የአካል ትርጉም እንደዚህ ነው አለ። አን ኢንዲፔንደንት ሰብጀክት ኢንዲፔንደንት የሆነ በምንም ላይ የማይደገፍ ሰብጀክት ማለት ነው አካል ማለት። ኮንስቲቲዩትድ ባይ በምን ኮንስቲቲዩት የሚደረግ a unique and unrepeatable focus of self consciousness የራሱ self consciousness ያለው አንሪፒታብል የሆነ ሰልፍ ኮንሽስነስ ያለው በምንም ላይ የማይደገፍ ሰብጀክትን የሚያሳይ ነው። ሶስት የስላሴ አካላት ግን በአንድ መለኮታዊ ባህሪ ላይ የሚደገፉ ናቸው። አይታችሁታል። ሞደርን ሲሆንና ኤንሸንት ሲሆን የተለያየ ነው የአካል ትርጉም። ስለዚህ አካልን መጀመሪያ አባቶች እንዴት አብራሩት ብለን እዛ ላይ ውለን ካልመጣን በስተቀር አካል ማለት ስሜት፣ እውቀት፣ ፈቃድ ያለው ማለት ስለሆነ ፈቃድ የአካል አትሪቢዩት ነው ማለት በጣም አደገኛ ነገር ነው ጋይስ። ስላሴ ማብራራት ስትጀምሩ ኤንሸንቶቹ እንዴት አብራሩ የሚለውን ነገር ሳትይዙ በ21ኛውና በ19ኛው ክፍለ ዘመን እሳቤ ውስጥ ሆናችሁ አካልና ባህሪ ማብራራት የለባችሁም። ሶሻል ትሪኒቲ የተፈጠረው በዚህ ውስጥ ስለሆነ ስለዚህ አባቶች እንደሚያብራሩት አይደለም አለ። አባቶች እንደሚያብራሩት አይደለም ማለት። ስለዚህ አሁንም አረንጓዴዎቹን እምዘልበት ምክንያት አለኝ። አረንጓዴዎቹን እምዘለው ይሄን እያነበብኩ ከቆየው አንዱ ላይ ብቻ አመት እንቆያለን ብዬ። ስለዚህ ቀጣዩ ፔጅ ላይ ክሪስቶሎጂ ኤንሸንት ኤንድ ሞደርን ላይ ክሪስፕ ምን አለ? ይሄ የክሪስፕ ጦማር ነው ወይም የክሪስፕ ኢሴይ ነው ይሄኛው። ስለዚህ ክሪስፕ ምን አለ? ዳሌ ሜንቴንስ ዛት አለ። ዳሌ የሚባል ሌላ ቴዎሎጂያን እየጠቀሰ ነው ያለው። ሃይፖስታሲስ ወዝ ኢሴንሻሊ አባቶች ማለት ነው። ሃይፖስታሲስ የሚባለው ነገር አለ ኢሴንሻሊ ምንድን ነው አለ? a particular individual within a universal species ማለት ነው አለ። ስለዚህ እነሱ ሃይፖስታሲስ አካልን የሚገልጹት አለ በዩኒቨርሳል ስፔሽስ ማለትም አንድ ባህሪን አንድ ኢሴንስን የጋራ ኢሴንስ ባደረጉ ስፔሽስ መካከል የሆነ ፓርቲኩላር የሆነ መገለጫ ነው። በግል ደግሞ የያዙት መገለጫቸው በግል የያዘው መገለጫ ማለት ነው አካል ብለው ነው እንትን የሚያደርጉት አይደንቲፋይዝ as such or such thing by the qualities of it or he or she እሷ ተብሎ ኮመን ማነው ፓርቲኩላር ለግላቸው የሚነገርላቸው ግን ደግሞ ዩኒቨርሳሊ ግን የሆነን ስፔሻስ ኮመንሊ የያዙ ማለት ነው። ስለዚህ እኛ ሰዎች ነን፣ አንድ ባህሪ ነን። ከዛ ደግሞ እኛ ተብለን የምንገለጥበት ደግሞ ምን አለን? ሌላ ነገር፣ ሌላ የግላችን ነገር አለን። አካል የሚባል ነገር ጸጉራችን፣ እጃችን፣ እግራችን አይደለም ብያ ጸጉራችን፣ ጥፍራችን፣ መልካችን ምናምን አይደለም ብያችኋል።
እሺ ስለዚህ ስለ አካል ስናወራ እሱን ነው እያወራን ያለ ነው ማለት ነው። ስለዚህ አሁን ሉክ ሰፖዝ ዳሌ ኢዝ ራይት ዳሌ ልክ ነው ብላችሁ መጀመሪያ ውሰዱ አለ አባውት ዲስ። ምክንያቱም ስለ አካል አባቶች ያብራሩት እንዲህ ስለሆነ ዴን አ ፐርሰን ኢዝ አለ ፐርሰን ምንድነው አለ አ ፓርቲኩላር ሶርት ኦፍ ኢንቲቲ ነው አለ። ስለዚህ በግል እኔ ማለት የሚችል ኢንቲቲ ነው አለ። ከዛስ ዋን ዳት ሜይ ቢሎንግ ቱ ስፒሺስ ግን ደግሞ በግል እኔ ይበል እንጂ በባህሪ ደረጃ ደግሞ ከሌሎች ጋር ኮመንሊ የሚጋራው ነገር ያለው ነው። በግል ግን ኮመንሊ እየተጋራ በግል ግን እኔ ማለት የሚችል ማለት ነው አለ። ከዛስ በት አለ which is unique distinguished from others of its kind by characteristics that make it concrete particular ማለት ነው አለ አካል ማለት ኦኬ አካል ማለት ኮንክሪት ፓርቲኩላር እኔ ማለት የሚችል ከሌሎች ጋር የሚጋራው የጋራ ባህሪ ያለው በአካል ደረጃ ደግሞ እኔ ማለት የሚችል የራሱ የሆኑ አካላዊ መገለጫዎች ያሉት ማለት ነው አለ። ስለዚህ የወልድ የራሱ የሆነ አካላዊ መገለጫው ምንድነው ስትሉ ተወላዲነቱ ነው እንጂ እኛን ለማዳን ለመሰቀል መምጣቱ አይደለም። አካላዊ መገለጫው ተወላዲነቱ ነው ዘላለማዊ ስለሆነ ማለት ነው። ኦኬ የአብ ፓርቲኩላር አካላዊ መገለጫው ወላዲነቱ ነው እንጂ ልጁን መላኩ አይደለም። ኦኬ ልጁን መላኩ አይደለም አካል የሚባለው ነገር ወር ደግሞ አካልን የሚገልጥልን ወላዲነቱ ራሱ ዘላለማዊ ግንኙነቱ ከሌሎቹ አካላት ጋር ከሁለቱ ጋር ስለዚህ ይሄን እያልን እንሄዳለን። ስለዚህ በጣም ሜታፊዚክስ የምትወዱ ሰዎች ባህሪ ማነው አካል ምን ተብሎ ይጠራል? ዲስ አር ኮልድ ሰከንዳሪ ሰብስታንስ ተብሎ ይጠራል እያለ ይናገራል ማለት ነው። ስለዚህ ኦኬ ይሄ ስለ ኔቸር ሰከንዳሪ ሰብስታንስ ይባላል፣ ፐርሰን ፕራይመሪ ሰብስታንስ ይባላል ማለት ነው። ይሄ ተውት እሺ፣ እንትን ሜታፊዚክስ ላይ የሚመቻቸው ሰዎች ነው ሰብስታንስ በሚል ያነሳሁት ፕራይመሪ ሰከንዳሪ የሚለውን ነገር ያነሳሁት ማለት ነው። ኦኬ ስለዚህ ሉክ አሁን ሰብስታንስ ካይንድ ምናምን ብሎ ከዛ በኋላ ምን ይላል መሰላችሁ? ቀዩን ላሳያችሁ። thus on this way of thinking we have the following አለና ስለ አካል እያብራራ ነው understanding of persons in relation to their natures። ስለዚህ ተመሳሳይ ባህሪ ያላቸው አንድ ባህሪ ያላቸውን ነገሮች አንዳቸውን ከአንዳቸው የሚለያቸው ነገር አካል እንላለን። persons are fundamental substances of rational nature እኔ ማለት የሚችል የሆነው ፈንዳሜንታል ሰብስታንስ ፐርሰን ይባላል። ከዛ they are concrete things natures are substance kinds nature ደግሞ ሰብስታንስ ካይንድ ተብሎ ይጠራል ወይም ሰከንዳሪ ሰብስታንስ ተብሎ ይጠራል። ሰብስታንስ ካይንድ ማለት እኔ እና እናንተ ያለን ኢን ካይንድ ያለን አንድ ነገር ማለት ነው። ሂውማን ካይንድ ይባላል። ሂውማን ካይንድ ሲባል ሰብስታንስ ካይንድ እየተባለው ሰብስታንሳችን ሂውማን በቃ ሂውማንን ሂውማን ያደረገ ነገር ሁላችንም አለን ማለት ነው። ስለዚህ ኢሴንስ ማለት እሱ ነው እያለ ይቀጥላል። ስለዚህ ሰብስታንስ ካይንድ ማለት እሱ ነው አለ ፕሪዲካብል ኦፍ certain points of like humanity ምናምን እያለ ይቀጥላል ማለት ነው። ስለዚህ አክሲደንት የሚባል ነገር ግን አለ። አክሲደንት ማለት ምንድነው አለ predicate or attributes of particular entity that are non essential የሆኑ አክሲደንት የሚባሉ ነገሮች ደግሞ አሉ ይላል። ጸጉራችን non essential በቃ ምንም ማድረግ አንችልም። ነገ በመለጥም ሰው መሆኔን አላቆምም፣ ቃሌ መሆኔንም አላቆምም። ኦኬ እሺ እሱ አክሲደንት ተብሎ ይጠራል። እሺ ኤኒዌይስ ሪፎርምድ ዶግማቲክስ የተሰኘው መጽሐፍ ላይ አካልን ነው እስካሁን እያብራራ ያለሁት። ሪፎርምድ ዶግማቲክስ የተባለው መጽሐፍ ላይ ጌራርደስ ቮስ ምን ያስቀምጣሉ ስለ አካል ሲባል አካል ማለት ምን ማለት ነው? ኦር ዋን ካን ቢ ኮንቴንት ዊዝ the more modest description person with reference to አለ ጌራርደስ ቮስ in the to the trinity ስለ ስላሴ ስናወራ ፐርሰን የሚለውን ነገር አለ means ፐርሰን ማለት አለ እንደዚህ ማለት ነው the divine essence in specific mode of existence ማለት ነው አለ። ስለዚህ በስላሴ ምን ማለት ነው? ዲቫይን ኢሴንስ ኦኬ ኢን ስፔሲፊክ ሞድ ኦፍ ኤግዚስተንስ ማለት ነው። ስለዚህ የራሱ በሆነ ሞድ ኦፍ ኤግዚስተንስ የራሱ በሆነ ለዘላለም በሚኖርበት የግል በሆነ ኤግዚስተንሱ የግል በሆነ መገኘቱ ግን ደግሞ አንዱ መለኮታዊ ባህሪ ከሌሎቹ ጋር የጋራ ባህሪ አድርጎ የሚኖረው በግል በመገኘቱ ያን መለኮታዊ ባህሪ የሚገልጠው እሱ አካል ተብሎ ይጠራል። አማርኛ እንግዲህ ከባድ ነው። እሺ ስለዚህ በዚህ መንገድ ይቀመጣል። ሞድ ኦፍ ኤግዚስተንስ ዲስቲንግዊሽድ ባይ ዘ ስፔሲፊክ ሞድ ኦፍ ኤግዚስተንስ ፍሮም ዳት ኢሴንስ ኤንድ ዘ አዘር ፐርሰንስ። ስለዚህ ከሌሎቹ አካላት የሚለይበት የግሉ የሆነ ነገር ኖሮት ግን ከሌሎቹ አካላት ጋር አንድ ኢሴንስ የሚኖረው ያንን አንድ ኢሴንስ በተለይ አካሉ የሚገልጠው እሱ አካል ተብሎ ይጠራል ነው በሌላ አባባል። ስለዚህ ይሄ የአካል ትርጉም ነው። ኦኬ ስለዚህ ያ ደግሞ አባትነት ልጅነትና ሰራጺነት ተብሎ ይጠራል። ስለዚህ አብ ወልድ መንፈስ ቅዱስ የምንላቸው አባትና ልጅነት ሰራጺነት አካልን የሚለዩ ነገሮች ናቸው አንዱን ከአንዱ። ስለዚህ ወላዲነት ተወላዲነትና ሰራጺነት ብለን እንጠራቸዋለን። ስለዚህ ይሄ የአካል ትርጉም ነው
ብሎ ያስቀምጥልናል ጌራርድ ሶስ። ስለዚህ ማቴሪያሉን የምታገኙ ሰዎች ማቴሪያሉን በደንብ እንድትመለከቱት ከናውዱ አስቀምጬላችኋለሁ ገጽ ሳልቆርጥ ማለት ነው። እሺ ከዛስ ክርስቲያን ክላሲክስ ላይ አንድ መጽሐፍ ታገኛላችሁ። ቴዎሎጂካል ትራክቴትስ የተሰኘ መጽሐፍ አለ። የቦይቲየስ ነው። ቦይቲየስ እንግዲህ በቤተክርስቲያን ውስጥ ካለፉ ጥንታዊ ሊቃውንት መካከል አንዱ ነው። ስለዚህ ቦይቲየስ አካልን በጣም አብራርቷል የሚባለው ሰው ቦይቲየስ ነው። እንግዲህ አካልን በጣም በደንብ በትክክል አብራርቷል ከሚባሉ ሰዎች መካከል አንዱ ቦይቲየስ ነው። ስለዚህ ቦይቲየስ ስለ አካል የተናገረው ነገር እንትን አለው። እሺ በጣም ሚዛን አለው። ስለዚህ አካልን ምን ይላል? wherefore if a person belongs to substance alone this rational and if every nature in substance existing not in universals but individuals we have found the definition of personal። ስለዚህ ፐርሰን የሚባለው ነገር የመጀመሪያው ነገር ከሌሎች ጋር የጋራ የሚያደርገው ባህሪ ያለው አለ። ከዛስ ያንኑ ባህሪ ግን በራሱ በግሉ ደግሞ የሚገልጥ ነው በማለት ይናገራል ማለት። ስለዚህ ሲምፕሊ በግሉ ደግሞ ያንን አንዱን ባህሪ እየገለጠ ይኖራል። ሰውነቴን በራሴ መንገድ እየገለጥኩ እንደምኖረው ማለት ነው። ልክ እንደዛ ይልና ስለ ፐርሰን ሲያወራ እንደዚህ ያለ the individual substance of a rational nature ማለት ነው። rational creature ማለት ነው። ስለዚህ ፐርሰንን ምን ብሎ አብራራ ቦይቲየስ? ኦኬ ምን በሚለው ስራው ላይ ትሪቲስ አጌንስት ዩቲኬስ ኤንድ ኔስቶሬስ በሚለው ስራው ላይ ምን ብሎ አብራራ? ኦኬ ፐርሰንን the individual substance of a rational creature። ስለዚህ ራሽናል የሆነ ክሬቸር ወይም ደግሞ አመክንያዊ የሆነ ማሰብ የሚችል ሞራል ያለው የሆነ ክሬቸር እሺ በግሉ የያዘው ነገር የግሉ የሆነው ነገር ፐርሰኑ ተብሎ ይጠራል። ስለዚህ ከሌሎች ጋር የሚጋራው ምን አለው? ሰብስታንስ አለው። ግን ደግሞ በግሉ ደግሞ ያን ሰብስታንስ እየገለጠ የሚኖርበት በዛ ሰብስታንስ የሚኖርበት ደግሞ የግል ኤግዚስተንስ አለው። ያ የግል ኤግዚስተንስ ያ የግል ይሄ ኑባር የሚባለው ነገር እሱ ፐርሰን ይባላል። ስለዚህ ኢንዲቪጁዋል ሰብስታንስ ኦፍ ራሽናል ኔቸር ይላል። ይህንን በእንግሊዘኛ ቢሆን እንትን እያደረግን ያለ ነው። በእንግሊዘኛ ቢሆን እያብራራን ያለ ነው። በጣም ይቀለን ነበር። ምክንያቱም እንትናችን በሙሉ እንግሊዘኛ ስለሆነ ሪሶርሳችን በሙሉ ማለት ነው። ኦኬ ለምን እንደሆነ አላውቅም። ትንሽ እንትን አድርጓል፣ ብዥ ብሏል። እዚህ ጋር ላሳያችሁ ነበር በእነ ቶማስ አኩዊናስ ሳይቀር ይሄ ተቀባይነት ያገኘ የፐርሰን ትርጉም ነው የሚል ነገር ታገኛላችሁ ማለት ነው። ስለዚህ አሁንም ከጊዜ የተነሳ ይሄንንም እናልፋለን። ኦኬ እስካሁን ድረስ አይ ቲንክ ዊ አር ፋይን። እሺ ይሄንን ካለን አሁን ዲቫይን ሲምፕሊሲቲን ላሳያችሁና ከዛ ለምን ፈቃድ የባህሪ መሆን እንዳለበት አሳይቻችሁ ከዛ ወደ ሌሎቹ እንሄዳለን። ጆን አሁንም ኔትወርኩ እንግዲህ ጌታ ይረዳዋል። እሺ መለኮታዊ ወጥነት ብለን በአማርኛ ልንተረጉመው እንችላለን። ዲቫይን ሲምፕሊሲቲ ምንድነው? ዲቫይን ሲምፕሊሲቲ ሲምፕሊሲቲ የሚለውን ነገር ለማብራራት መጀመሪያ እነዚህን ፕሪንሲፕሎች በደንብ ማወቅ አለብን። መጀመሪያ በእግዚአብሔር በስላሴ ውስጥ አንድ መለኮታዊ ባህሪ አለ አይደል? እሺ አንድ መለኮታዊ ባህሪ ያለ ራሽናል ማለት አመክንያዊ ማለት ነው ዶልቼ። እሺ ስለዚህ ዲቫይን ሲምፕሊሲቲን ስናብራራ እነዚህን ፕሪንሲፕሎች መርሳት የለብንም። ዲቫይን ሲምፕሊሲቲን ስናብራራ አንድ መለኮታዊ ባህሪ ያለ አይደል? አንድ አምላክ አለ፣ ሶስት አካላት አሉ። አንዱ መለኮታዊ ባህሪ የጋራ ባህሪያቸው አድርገው ይኖራሉ እንላለን። ታዲያ ይህ መለኮታዊ ባህሪ አንድ የማይከፋፈል ምንነት ነው፣ ኢንዲቪዚብል ነው። ወይም ደግሞ ይህ መለኮታዊ ባህሪ የተለያዩ መገለጫዎች ተገጣጥሞ የተሰራ አይደለም፣ የማይከፋፈል ነው፣ ኢንዲቪዚብል ነው። እሺ ምክንያቱም ፍጡር ሲሆን ነው ከተለያዩ ነገሮች ተገጣጥሞ የሚሰራው። በመሆኑም የባህሪው መገለጫዎች አትሪቢዩትስ ራሳቸው እግዚአብሔር የሆነውን ናቸው። ለምሳሌ እግዚአብሔር ብርሃን ነው እንላለን። እግዚአብሔር ብርሃን ነው ስንል እግዚአብሔር በሱ ዘንድ ጨለማ የለም እያለን ያለ ነው። ብርሃኑን የሆነ ሰዓት የሚያጣ አይደለም። ምንነቱ ራሱ ብርሃን ነው። ከዘላለም ጀምሮ ብርሃንነትን ይዞ የሚኖር ነው። ስለዚህ ብርሃንነቱ ከኢሴንሱ ተለጥሎ የሚታይ ነገር አይደለም። የሆነ ሰዓት ላይ የሚያጣው ከሌሎች የተካፈለው ሳይሆን ብርሃንነቱ ራሱ ምንነቱ ከመሆኑ የተነሳ እግዚአብሔር ብርሃን ነው እንላለን። አይታችሁታል። ስለዚህ እግዚአብሔር ብርሃን ነው ስንል በሱ ዘንድ ጨለማ የለም። የሆነ ሰዓት ላይ ከብርሃንነቱ ጉድለት አታገኙልበትም። ብርሃንነቱ ሊያጣ የሚችል አይደለም። የሆነ ጊዜ ላይ ብርሃን ያልነበረና የሆነ ሰዓት ላይ ብርሃንነቱ የጀመረም አይደለም እንላለን። ስለዚህ ዲቫይን ሲምፕሊሲቲ እሱ። ስለዚህ የባህሪው መገለጫዎች ከሱ የሚነጠሉ አይደሉም ስንል እሱን እያወራ ነው። እሺ እግዚአብሔር ፍቅር ነው እንጂ እግዚአብሔር ፍቅር አለው አንልም። ኦኬ እግዚአብሔር ፍቅር ነው እንላለን። እግዚአብሔር ፍቅር አለው አይደለም እንለው። ምክንያቱም እግዚአብሔር ሲወድ ከባህሪው ፍቅር ስለሆነ ነው እንጂ የሚወደው ከሆነ አካል ፍቅር ተካፍሎ አይደለም። ስለዚህ ፍቅርነት ኢሴንሱ ነው። ኦኬ ፍቅርነት ምንነቱ ነው እንጂ
ከሌሎች የሚካፈለው ነገር አለ። የኛ ምንነት ግን ፍቅርነት አለን። ፍቅር ከእግዚአብሔር ኢምፓርት ካላደረግን እሺ። ስለዚህ የሆነ ሳለ እንወዳለን፣ የሆነ ሳለ እንጠላለን። እንዳንጠላ ኧረ ውደዱ ብሎ መጽሐፉ ይነግረናል ማለት ነው። እሺ ስለዚህ ባጭሩ እንደው ዲቫይን ሲምፕሊሲቲን ሳብራራላችሁ ማለት ነው። ለምሳሌ እግዚአብሔር ይወደናል የምንለው በባህሪው ፍቅር ስለሆነ እንጂ ፍቅር ከራሱ ከእግዚአብሔር የተነጠለ ነገር ሆኖ በጭራሽ አይደለም። እሺ ስለዚህ በኋላ ላይ ደግሞ ጥቅም ላይ የሚውሉ ጥቅሶችን አሳያችኋለሁ። ስለዚህ ፍቅር እግዚአብሔር ይወደናል ስንል በባህሪው ፍቅር ስለሆነ የሚወደን እንጂ ከሌሎች በተካፈለው ፍቅር የሚወደንና የሆነ ሰዓት ላይ የሚጠላን የሆነ ሰዓት ላይ የሚወደን አምላክ ሆኖ አይደለም። ስለዚህ ይህም በጣም ወሳኝ ጉዳይ ነው። ስለዚህ እግዚአብሔር ባህሪያት ወይም አትሪቢዩቶቹና ባህሪያት ስል መገለጫዎቹን እያልኩኝ ነው። የኢሴንሱ መገለጫዎች ምንነቱ ወይም ኢሴንሱ አይለያዩም። አትሪቢዩትና ኢሴንስ በጭራሽ ሊለያዩ አይችሉም። ዲቫይን ሲምፕሊሲቲ ላይ ኦኬ። በእግዚአብሔር ዘንድ ያለው ሁሉ ራሱ እግዚአብሔር ነው። እግዚአብሔር ፍቅር ነው እንጂ እግዚአብሔር ከፍቅር የተሰራ ከብርሃን ምናምን ተገጣጥሞ የተሰራ አይደለም። እግዚአብሔር ብርሃን ነው እንጂ እግዚአብሔር የሆነ ሳለ ጨለማ የነበረውና በኋላ ላይ ወደ እንትን የመጣ አይደለም። ዲቫይን ሲምፕሊሲቲን አባቶች እንዴት ቅልል አድርገው እንዳሳዩት ደግሞ አሳያችኋለሁ። ኦኬ ስለዚህ ዲቫይን ሲምፕሊሲቲ ብለን እንጠራለን። እሺ አሁንም እነዚህን ነገሮች ዋቸው መለኮታዊ ወጥነት ዲቫይን ሲምፕሊሲቲ ስንል እግዚአብሔር ቀላል ነው መሰረታዊ ነው እያልን አይደለም። ምን ማለታችን ነው? የራሱ ያልሆኑ ከሌሎች የተካፈላቸው ድብልቅ ባህሪያት ተጣምረው አልፈጠሩትም ማለታችን ነው። አንዱ እሱ ነው። ሌላው ደግሞ ሊጠል የሚችለው ከጊዜ በኋላ ሊያጣው የሚችለው ወይም ደግሞ የሆነ ሰዓት ላይ ሊያስቀምጠውና የሆነ ሰዓት ላይ ሊያነሳው የሚችለው ምንም ነገር የለውም። እግዚአብሔር ሁሉ በሁሉ ነው እያለን ያለን እንደዛ ይላል መጽሐፍ ቅዱስ። ሁሉ በሁሉ ነው ይላል። ደግሞ እሱ ራሱ ነው ይላል። በቃ እኔ ነኝ ይላቸዋል እንጂ ከሆነ ነገር ተገጣጥሞ የሚሰራ አምላክ የለንም። ኦኬ ስለዚህ በነ ሮበርት ሌታም እንትን ውስጥ ማይንድ ውስጥ ሆኜ ባወራ እግዚአብሔር መልካም አድራጊ ብቻ ሳይሆን በባህሪው መልካም ነው። ታላላቅ ነገሮች የሚሰራ ብቻ ሳይሆን ኃያል ነው። በቃ ኃያልነት ምንነቱ ነው፣ መልካምነት ምንነቱ ነው ማለት ነው። ኦኬ ያ ፍቅር የሌለው እግዚአብሔርን ያውቅም። አይታችሁታል። ፍቅር ይኖራችሁ። ለምን? እግዚአብሔር ፍቅር ስለሆነ ከሱ ኢምፓርት ታደርጋላችሁ። እግዚአብሔር ግን ፍቅር አለው ሳይሆን ራሱ ፍቅር ነው። ትክክል ዘሙዬ፣ አንበሳ እኮ ነሽ። እሺ እንቀጥል። አሁን ሉክ ይሄንን ነገር እንዴት እንዳብራሩት ላሳያችሁ። ሄሬኒዮስ ዲቫይን ሲምፕሊሲቲን የሚቃወሙ ሰዎች ገጥመውት ነበር። ለምን ሲባል የእኛ ፈጣሪ ያሉ ኖስቲካውያን ከሆነ ነገር ኢቮልቭ ያደረገ ነው አሉ። ወደ ኢሴንስነት አደገ። ከዛ ሴንሴሽን አመጣ፣ ወይም ደግሞ ስሜት የሚባል ነገር አመጣ። ፍቅር፣ ዊዝደም የሚባሉ ነገሮችን ቀስ እያለ አሳደገ። በኋላ ላይ ያመጣቸው ነገሮች ናቸው። ከዛ ዴሚዮርጅ ሆነ፣ ከዛ ፈጠረ ይሏቸዋል። ከዛ በኋላ ምን አላቸው መሰላችሁ? እንደዚህ ስሜት ሴንሴሽን ምናምን አለው የምትሉ ከሆነ አለ ስሜት ፓሽን ማለት ነው። እሺ በነገራችን ላይ አሁን አካል ስሜት አለው የሚለው ነገር በጣም በጥንቃቄ መወሰድ ያለበት ለዛ ነው። by their manner of speaking እንደዚህ ሲሉ የሆነ እግዚአብሔር ፈጣሪያቸው እነሱ በቃ ጀስት የሆነ ሰዓት ላይ ሴንሴሽን ነበረ፣ ከዛ ሎጎስ ሆነ ዊዝደም እየሆነ መጣ። እንደዛ አይደለም። ምክንያቱም ይሄንን እያላችሁ ያላችሁት አለ ይሄንን እያላችሁ ያላችሁት ለሰዎች ቢሆን ኖሮ አላቸው። ኦኬ ለሰዎች ቢሆን ኖሮ ይሄን እያላችሁት ያላችሁት ልክ ነበራችሁ። ግን እያላችሁ ያላችሁት ለአባት ነው ለአብ ነው ይሄን እያላችሁት ያላችሁት እያለ ይናገርና ይሄንን ስለዚህ ምን ያደርጋሉ አለ while at the same time አለ they endow him with human affections and passions አለ። ፓሽን ማለት ስሜት ማለት ነው። ከዛ አምላካቸው ምን ይሰጡታል አለ የሰውን ስሜት ይሰጡታል። ስሜት ብለው ለሰው እንደሚሰጡት ለእግዚአብሔር ይሰጡታል ለፈጣሪ። ፓሽን የሆነ ሰዓት የሚያልፍ ፓሽን የሚባለው የሚያልፍ ነገር ስለሆነ አይደል የሆነ ሰዓት ላይ የሆነ ሰዓት ላይ ገንዘብ የሚያደርገው ነገር ያደርጉታል። ይሄ ለሰው የሚገባ እንጂ ለአምላክ የሚገባ አይደለም ማለት ኦኬ። ስለዚህ ማሰምርባቸውን ብቻ ላሳያችሁ። ስለዚህ እግዚአብሔር ሰዎች እንደሆኑት አይደለም። God is not as men are እግዚአብሔር ሰዎች እንደሆኑት አይደለም። and that his thoughts are not like the thoughts of men እንደ ሰዎች ሐሳብ አይደለም ሐሳቡ። for the father of all is at a vast distance from those affections and passions እግዚአብሔር ከእንደነዚህ አይነት ስሜት ምናምን ከምንለው ነገር የጸደ ነው የለውም። አለቀ። ኦኬ እንደዛ የሚባል ነገር የለውም። ሰዎች እንዳላቸው የሆነ ሰዓት የሚናደድ የሆነ ሰዓት ደግሞ ቅድም ተናድጄ ነው የሚል አይነት አምላክ አይደለም። እሺ ስለዚህ ይሄ ሲሪየስሊ የምናየው ነገር ነው ማለት ነው። ከዛስ for the father is all at vast distance from those affections and passions እግዚአብሔር በቃ የለውም እንደዚህ አይነት ነገር ሰዎች ያላቸው ስሜት የሚባል ነገር የለውም እያለ ይናገራል። እሺ በዛ መንገድ ያስቀምጣል። ከዛ በኋላ እንደዚህ ይላል he is simple ስለዚህ ሲምፕል ነው። አንኮምፓውንድ ቢንግ ነው። ከሆኑ ነገሮች ተገጣጥሞ የተሰራ አምላክ አይደለም። ዊዛውት ዳይቨርስ ሜምበርስ እያለ ከዛ ይቀጥላል። ከዛ በኋላ ምን ይላል? ኤንድ ኦል ቱጌዘር ላይክ ኤንድ ኢኳል ቱ ሂምሰልፍ ሲንስ ሂ ኢዝ ሆሊ አንደርስታንዲንግ ሆሊ ሂሪንግ ሆሊ ሲንግ ኦኬ
ሆሊ ላይት እያለ ከዛ ይቀጥላል ማለት ነው። ኦኬ ስለዚህ እግዚአብሔር አለው የሚባለውን ሁሉ ነው ምንነቱ ነው፣ ሊያጣው የሚችለው ነገር አይደለም ነው ፖይንቱ። ስለዚህ ሄሬኖስ አጌንስት ሄሬሲስ ላይ ይሄን ያስቀምጣል። ዲቫይን ሲምፕሊሲቲን ስታብራሩም በጣም በቃ ዲቫይን ሲምፕሊሲቲን ስታብራሩ ብቻ ሳይሆን ስትረዱት በኋላ ስላሴን ስታብራሩ በአካልና በባህሪ መሀል ያለውን ግንኙነት እንዳይመታባችሁ አድርጋችሁ ነው። ስለዚህ ከዛ በኋላ ደግሞ ሌላ ደግሞ ማንን ላሳያችሁ ስለ ዲቫይን ሲምፕሊሲቲ። ከዛ ዘመናዊ ስኮላሮችን አሳይቻችሁ ከዛ ፈቃድን ለባህሪ ካልሰጠን እንዴት እንደሚመታብን አሳይቻችሁ ቀጥ ጨርሳል። ስለዚህ አውግስጢኖስ ዘ ሲቲ ኦፍ ጋድ ላይ 11ኛው መጽሐፉ ላይ 10ኛው ቻፕተር ላይ ስለ ዲቫይን ሲምፕሊሲቲ ያስተምራል። ስለዚህ ተመልከቱ ምን እንደሚያስተምር ማለት ነው። እሺ የሱ በጣም ግልጽ ስለሆነ ማለት ነው። ኤንድ ፎር ዲስ ሪዝን አለ በዚህ ምክንያት ኦልሬዲ ከላይ ያብራራው ነገር አለ that the nature of the trinity የስላሴ ባህሪ አለ is called simple ነው ተብሎ ይጠራል። በቃ ሲምፕሊ ትሪኒቲ ብሎ ማቴዎ ባሬት የጻፈው ለዛ ነው። በቃ እግዚአብሔር ሲምፕል ነው፣ መለኮታዊ ወጥነት አለው። because it has not anything which it can lose ምክንያቱም ማለት ሊያጣ የሚችለው ነገር እግዚአብሔር የለው፣ ሊተው የሚችለው ነገር የለው። ኦኬ እግዚአብሔር ሊተወው የሚችለው ነገር የለውም። እሺ ስለዚህ ሲምፕል ነው እንላለን። ኤንድ አለ because it is not one thing and its contents another እግዚአብሔር አለው የምንለው ነገርና ነው የምንለው ነገር የተለያዩ ነገሮች አይደሉም። እኛ ለምሳሌ ፍቅር አለን ካልን እኛ ግን ፍቅር ነን ማለት እንዳልሆነው እንደዛው እግዚአብሔር ፍቅር ነው ሲባል ፍቅር አለው ማለት አይደለም። ፍቅር አለው ከማለት የተለየ አይደለም። እኛ ግን ፍቅር አለን ማለት ፍቅር ነን ማለት አይደለም። ስለዚህ እግዚአብሔር የሌለውን ያለውን ነገር ሁሉ ነው እያልን ያስቀመጥነው ያለ ነው ማለት ነው። ኤንድ አለ ከዛስ ኤካፔ ኤንድ ኢትስ ሊኮር ተመልከቱ እግዚአብሔር ምን እንዳልሆነ ማለት ነው። ኮንቴንቱ ሌላ ከዛ እሱ የሆነው ነገር ሌላ የሆነ ነገር አይደለም እግዚአብሔር። ስለዚህ እንደምን አለ እንደ ካፕና እንደ ኩባያና እንደ መጠጡ ጊዜው ስጄን እያወራሁበት ያለው ታስፈላጊ ስለሆነ እንደ ኩባያና እንደ መጠጡ እሺ፣ እንደ ሰውነቱና እንደ ከለሩ ወይም ደግሞ እንደ ሰውነታችንና እንደ ቀለማችን ሰውነታችን ቀለም አለው እንጂ ሰውነታችን ቀለማችን ሰውነታችን ስላልሆነ ማለት ነው። and the air and the light or heat of it ወይም ደግሞ አየርና ብርሃኑ ከዛ ሙቀቱ አየር ብርሃን አይደለም፣ ብርሃን አየር አይደለም። አየር ብርሃን ሊኖረው ይችላል፣ ሙቀት ሊኖረው ይችላል እንጂ እነሱ አይደሉም። እሺ እንቀጥል። or a mind and its wisdom ወይም ደግሞ አለ ህሊናና ጥበቡ። ህሊና ጥበብ አይደለም፣ ጥበብ ህሊና አይደለም። ስለዚህ ህሊና ጥበብ ሊኖረው ይችላል፣ የሆነ ሰዓት ሊያጣው ይችላል። ስለዚህ እግዚአብሔር እንደዚህ አይደለም ማለት ከዛስ ምክንያቱም አለ for none of this is እነዚህ ምሳሌዎች መሃል ማለት ነው is what it has እነዚህ ነገሮች ያላቸውን ነገር አይደሉም ማለት the cup is not a liquor ኩባያው መጠጡን አይደለም ኖር the body the color ወይም ደግሞ ሰውነትም ቀለሙን አይደለም ኖር the air the light ወይም ደግሞ አየር ብርሃኑን አይደለም and the heat ሙቀቱንም አይደለም ኖር the mind wisdom ማይንድም ደግሞ ጥበቡን አይደለም ወይም ህሊናም ጥበቡን አይደለም እያለ ያብራራል። እሺ እንቀጥል። እሺ እንደዛ ካልን በኋላ according to this then አለ እሺ according to this then those things which are essentially and truly divine are called simple ስለዚህ የእግዚአብሔር አትሪቢዩቶች ናቸው የምንላቸው ነገሮች በሙሉ ዲቫይን እና ሲምፕል ናቸው አለ። እሺ because in them quality and substance በእግዚአብሔር ዘንድ ግን ኳሊቲ እና ሰብስታንስ የሚባሉ ነገሮች አለ are identical ኳሊቲው ሰብስታንሱ እና ሰብስታንሱ አይደንቲካል ናቸው and because they are divine or wise or blessed in themselves and without external supplement ስለዚህ ያለምንም ውጫዊ አካል ያለምንም ውጫዊ ድጋፍ መቆም የሚችሉ እሱ ራሱን ምንነቱን ኢሴንሱን ራሱን የሆኑ ነገሮች ናቸው አለ። እግዚአብሔር ሁሉን አዋቂ መሆኑ፣ እግዚአብሔር ፍቅር መሆኑ፣ እግዚአብሔር የሆነ ነገር መሆኑ፣ እግዚአብሔር ብርሃን መሆኑ ምናምን እግዚአብሔር ኃያል መሆኑ በሙሉ ምንነቱ ናቸው። ሊያጣቸው የሚችላቸው ነገሮች አይደሉም። ሊያጣቸው የሚችላቸው ሉዝ ሊያደርጋቸው የሚችላቸው ነገሮች አይደሉም። ስለዚህ እነዚህን ነገሮች ይዘን ወደኛ ሲምፕሊሲቲ ትርጉም የምንመጣው። ስለዚህ አሁንም ስካት ስዌይን ዘ ትሪኒቲያን ኢንትሮዳክሽን የሚለው መጽሐፉ ላይ እንግዲህ ስንት መጽሐፍ እየጠቀስኩ እንደሆነ ተመልከቱ። ትሪኒቲ ላይ ብቻ ማለት ነው። ጋድ ኢዝ ኖት ኮምፖዝድ ኦፍ ፓርትስ አለ። እግዚአብሔር ከተለያዩ አካላት ተገጣጥሞ የተሰራ አምላክ አይደለም። አሁን ዲቫይን ሲምፕሊሲቲን በሞደርን ላንጉጅ ደግሞ እያየ ነው። ኦኬ ቤትሻ ጆናን አስገቢው። ስለዚህ እግዚአብሔር ከተለያዩ ፓርቶች ተገጣጥሞ የተሰራ አምላክ አይደለም። ለምሳሌ ኢሳይያስ ምዕራፍ 31 ቁጥር 3 አሁን ጊዜ ስለሌለን ለብቻው ይሄንን የምንገባበት ከሆነ እናየዋለን።
ስለዚህ ኢሳይያስ 31 ቁጥር 3ን ያነሳና ከዛ ይቀጥላል ማለት ነው። እግዚአብሔር ምንድነው? ስጋ አይደለም፣ ወይም ደግሞ እግዚአብሔር ሰው አይደለም አይደል? ሰው ከብዙ ነገር ተገጣጥሞ የተሰራ ስለሆነ ስለዚህ ጋድ ኢዝ ስፒሪት እግዚአብሔር መንፈስ ነው። ከዚህ የተነሳ ተገጣጥሞ የተሰራ ነገር የለውም። ከዛ ኖት ፓርት ከዚህ ልጀምር። ጋድ ኢዝ ኖት ፓርት ላይት ኤንድ ፓርት ዳርክነስ። ስለዚህ እግዚአብሔር ግማሽ ብርሃን ግማሽ ደግሞ ጨለማ አይደለም። ፓርት ዲስ ኤንድ ፓርት ዛት የሆነ ነገር ግማሽ የሆነ ነገር ግማሽ ነው የምንለው አምላክ አይደለም። ጋድ ኢዝ ፒውር ኤንድ አንሚክስድ ላይት። ስለዚህ እግዚአብሔር ጨለማ የሌለበት ብርሃን ነው። ቅድም እያልኳቸው ነበር አይደለ? ጨለማ የሌለበት ብርሃን ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ፒውር ኤንድ አንሚክስድ ቢንግ ፒውር ኤንድ አንሚክስድ ዊዝደም። ኦኬ። ስለዚህ ጠቢብ ነው ምናምን እያልን እንቀጥላለን። ጥበቡ ከሌሎች የተካፈለው ስላልሆነ እና ግማሽ ጥበብ የሚባል ስለሌለው። ሌላስ ጋድ ኢዝ ኖት ኮምፓውንድ ኦፍ ጂነስ ኤንድ ስፔሽስ። እግዚአብሔር ከተለያዩ ዝርያዎች ደግሞ ተገጣጥሞ የተሰራ አምላክም አይደለም። ስለዚህ the God who created all things transcends okay the categories of all created things። ስለዚህ ሁሉንም ካቴጎሪ ያላቸው ምላቸው የተፈጠሩ ነገሮች ሁሉ የሚበልጥ ነው። indeed that he transcends categorization all together divine simplicity አለ። ስለዚህ እያንዳንዱን ነገር የሚያልፈው ደግሞ ከሁሉ ነገር የሚበልጥ ከመሆኑ የተነሳ divinely simple ነው እያለ ተናገረ ማለት ነው። ከዛ ሌሎች ጥቅሶችም እዚህ ያስቀምጥላቸዋል። አሁን ከጊዜ የተነሳ ወደ ሌላው ሊሄድ። God is not composed of substance and accidents። እግዚአብሔር ደግሞ በሰብስታንስና በአክሲደንት መካከል ያለ ውቅር አይደለም። ወይም ደግሞ ሰብስታንስና አክሲደንት የሚባሉ ቅድም ሰብስታንስ ባህሪ የሚለውን ነግሬያቸዋለሁ። አክሲደንት ምን ማለት እንደሆነ ነግሬያቸዋለሁ። ስለዚህ ሰብስታንስና አክሲደንት ተቀላቅለው የፈጠሩት አምላክ አይደለም። ልክ እንደዚህ we possess specific attributes or qualities such as wisdom or brown hair። ጥበብ ወይም ደግሞ ቡኒ ጸጉር ልንይዝ እንችላለን አለ ስካት ስዌን that are metaphysically distinct from ourselves። እነዚህ ግን ከኛነታችን የተለዩ ነገሮች ናቸው። ጥበቡን ቢያጣ ሰውየው ሰውነቱን አያጣም። ጸጉሩን ቢያጣ ሰውየው ጸጉሩን አያጣም። ጸጉር ምለው ወድጄ አይደለም፣ ያው እየተመለጥኩ ነው። እሺ we can grow and decrease in wisdom። በጥበብ ልናድግም ልንቀንስም እንችላለን እኛ ማለት ነው። ኦኬ ከዛስ ኦር ላክ ዊዝደም ኦል ቱጌዘር ጭራሽ ጥበብም ላይኖረን ይችላል። የት ዊ ስቲል ሪሜን ሁ ዊ አር አስ ዋይዘር ሌስ ዋይዝ ኦር አንዋይዝ። ስለዚህ ምን የሆነን እንቀጥላለን ማለት ነው። በደንብ ስሙኝ እሺ። ይሄ በጣም ወሳኝ ጉዳይ ነው። እግዚአብሔር እንደዚህ የለውም። እኛ ግን ጥበብ ሳይኖረንም መኖር እንችላለን። ጥበብ ሊጎለንም ይችላል የሆነ ሰዓት። ከዛስ ምንም ጥበብ የሌለው ወይ ጥቂት ጠቢብ ወይ ደግሞ ከሁሉ በላይ ጠቢብ ሆነንም እንኖራለን። በየደረጃው ጥበብ እየጨመረን ልንኖር እንችላለን። ስለዚህ ከኔ ይልቅ አማን ጠቢብ ሊሆን ይችላል። ከአማን ይልቅ ጆና ጠቢብ እየሆነ ሊሄድ ይችላል። እንደዚህ እየሆነ መኖር እንችላለን እንደ ሰዎች ይላል። ይሄንን ያልኩበት ምክንያት ስላለኝ በደንብ እንትን አድርጉት። ከዛ the color of our hair can change የፀጉራችን ቀለም ሊለወጥ ይችላል። or our hair can fall out altogether ጭራሽ ፀጉር ላይ ኖረን ይችላል። ቀለሙ አይለወጥም፣ ያው የኔ ይመለጣል። yet we still remain who we are። ግን እንደዛም ሆኖ ራሳችንን ሆነን እንኖራለን። ስለዚህ እኛ ሲምፕል አይደለም። ዲቫይን ሲምፕል እንደሆነ እኛ ሲምፕል አይደለም። ኮምፖዝድ ስለሆነ አንዳንዶቹ ጭራሽ ከኛ ጋር ምንም ግንኙነት የሌላቸው ነገሮች ይሆናል። ግን በእግዚአብሔር ዘንድ እንደዛ አይደለም ማለት ኦኬ። ቱ ቢ ስካት ኢዝ ኖት ኢሴንሻሊ ቱ ሃቭ ብራውን ሄር አለ። እኔ ቡኒ ጸጉር አለኝ ያለ ስካት ወይም ቡኒ ጸጉር አለው ማለት ነው። ታዲያ የቡኒ ጸጉር መኖር ለስካት መኖር ስካት ለመሆን አለ ይሄን ጸሐፊ ለመሆን ኢሴንሻል ነገር አይደለም። ስለዚህ እንደዚህ ኮምፖዝድ ነን። ኢሴንሻል ከሆኑና ካልሆኑ ነገሮች ተዋቅረን የተሰራነን እኛ አለ። አምላክ ግን እንደዛ አይደለም። ኖት ሶ ዊዝ ጋድ። ከአምላክ ጋር ስናወራ ግን ሊያጣ የሚችለው በመጠኑ ሊያጣ የሚችለው ነገር የለውም። ጋድ ኢዝ አይደንቲካል ዊዝ the perfections we attribute አለ። አሁን ስሙኝ፣ ይሄንን እየጨረስኩ ነው። God is identical with the perfections we attribute to him። እግዚአብሔር አለው ከምንለው ነገር ጋር እሱ አይደንቲካል ነው አለ። God is light፣ እግዚአብሔር ብርሃን ነው አለ። እሺ God is love፣ እግዚአብሔር ፍቅር ነው አለ። እሺ ፍቅር አለው አይደለም? ብርሃን አለው አይደለም? God is truth፣ እግዚአብሔር እውነት ነው አለ። እውነት አለው አይደለም? ሊያጣው የሚችላቸው ነገሮች አይደሉም። በቃ ምንነቱ ናቸው፣ ሊያጣቸው አይችልም። እና ከዘላለም ጀምሮ ይዟቸው ይኖራል። በመጠኑ የሚያጣው ነገር የለውም። ጋድ ኢዝ ዘ ላይፍ አለ። እግዚአብሔር ህይወት ነው እንጂ ህይወት አለው አይደለም። በመጠኑ እየኖረም ያለ አይደለም። ይሄን ሁሉ ካለ በኋላ ሉክ ምን እንዳለ who God is and what God is are identical። የእግዚአብሔር ምንነትና ማንነቱ አይደንቲካል ነው አለ። ኦኬ አይደንቲካል ነው።
ስለዚህ ዋት ጋዲዝ እና ሁ ጋዲዝ የምንለው ነገር አይደንቲካል። ስለዚህ እግዚአብሔር መሐሪ ነው ስንል ከምንነቱ ከአምላክነቱ ጋር አይደንቲካል። እሺ ይህን ሁሉ ካለ በኋላ ሂ ኢዝ ሁ ሂ ኢዝ ኤክሶደስ ላይ ያለው ማለት ነው። እሱን ነው እኔ ነኝ እንዳለዋል። እሺ ከዛስ ዲስ ኢዝ ዲቫይን ሲምፕሊሲቲን ስትሪክት ኤንድ ፕሮፐር ሴንስ አለ። እግዚአብሔር ታላቅ ነው። ስለዚህ ዲቫይን ሲምፕሊሲቲን በዚህ መንገድ ነው የምናብራራው። በስትሪክት ሴንስ ምንድን ነው አለ? እግዚአብሔር ሲምፕል ነው፣ አምላክ ሲምፕል ነው አለ። ስለዚህ ጋድ ኢዝ ኖት ኮምፖዝድ ኦፍ ፖቴንሻሊቲ ኤንድ አክት። እቺን ህይወት እግዚአብሔር ደግሞ የሚያደርገው ነገርና ማድረግ የሚችለው ነገር የተለያዩበት አምላክም አይደለም። ስለዚህ ይሄኛውም ሌላ ጉዳይ ነው። እነዚህን ሁሉ ካብራራ በኋላ ስካት ስዊን እንግዲህ ትሪኒቲ ነው እዚህ ድረስ ያወራው። ከዛ ሲምፕሊሲቲ እና ስላሴ የማይለያዩ ነገሮች ናቸው ይልና ይህን ሁሉ ካብራራ በኋላ እንዲህ ብሎ ይደመድማል። አሁን ሌሎች ጋር ስለምንሄድ ማለት ነው። ሌሎቹ ደግሞ የሚያብራሩት ነገር ስላለ ከጆና ጀምሬ ኢን ደዋን ጋድ በአንዱ አምላክ ሲምፕሊሲቲ እና ትሪኒቲ እንዴት እንደሚገናኙ ተመልከቱ። ይህ ሁሉ ጥረት ፈቃድ የባህሪ መሆኑን የማስረዳት ነው። እሺ ስለዚህ ኢን ደ ዋን ጋድ በአንዱ አምላክ አለ። እሺ ኢን ደ ዋን ጋድ ኦል ኦፍ ዲስ ቲንግስ እነዚህ ነገሮች በሙሉ the divine being መለኮታዊ ምንነቱ መለኮታዊ ባህሪው the divine mind መለኮታዊ ማይንዱ ከዛ the divine will መለኮታዊ ፈቃዱ and the divine power መለኮታዊ ኃይሉ እሺ are one and indivisible አንድና የማይነጣጠሉ ናቸው አለ። እግዚአብሔር መለኮታዊ ማይንዱ መለኮታዊ ምንነቱ መለኮታዊ ፈቃዱ ኤንድ መለኮታዊ ኃይሉ እነዚህ በሙሉ የኢሴንስ ናቸው። ለዛ ነው ሲምፕሊሲቲን ይመታባቸዋል ያልኳቸው። የኢሴንስ ናቸዋል፣ የማይነጣጠሉ ናቸዋልና ፎራስ አለ ዴር ኢዝ ዋን ጋድ አንድ አምላክ እንዳለን ሁሉ አንድ ማይንድ አለ በዲቫይን ውስጥ አንድ ዲቫይን ቢንግ አለ አንድ ዲቫይን ዊል አለ አንድ ዲቫይን ፓወር አለ። ሶስት ኃይል የለም፣ ሶስት ፈቃድ የለም፣ ሶስት ማይንድ የለም፣ ሶስት ቢንግ ሶስት እንትን የለም፣ ሶስት መለኮታዊ ምንነት የለም። ስለዚህ አምላካችን አንድ ስለሆነ እነዚህ ነገሮች አንድ ናቸው፣ የባህሪ አትሪቢዩቶች ናቸው፣ የሴንስ አትሪቢዩቶች ናቸው። ዋን ሎርድ ኤንድ ዋን ስፒሪት እያለ ጨረሰ ማለት። ስለዚህ አካላቱ ሼር የሚያደርጉት ኢንዲቪዚብል የሆነ ባህሪ አለ ካለን ከዛ ባህሪ መገለጫዎች አንዱ ፈቃድ ነው። ፈቃድ የባህሪ የሚሆንበት ምክንያት እሱ ነው። ፈቃድን የአካል ባረጋችሁበት ቅጽበት ሲምፕሊሲቲን ይመታል። ለምን? ለምሳሌ ዮሐንስ ወንጌል ምዕራፍ 6 ቁጥር 38ን የአባቴን ፈቃድ ላደርግ መጥቻለሁ እንጂ የኔን አይደለም እንጂ ብሏልና ኢየሱስ የራሱን ፈቃድ አይደለም ሊያደርግ የመጣው የአባቱን ነው ካላችሁ እሱ ፈቃዱን ትቶት መጥቷል እያላችሁ ነው። ያ ማለት በእግዚአብሔር ዘንድ የሚታው አትሪቢዩት አለ እያላችሁ ነው። ዲቫይን ሲምፕሊሲቲ ነልድ ዲቫይን ሲምፕሊሲቲን ይመታባቸዋል ያልኳችሁ ለዛ ነው። የአካል ባረጋችሁበት ቅጽበት መጽሐፍ ቅዱሳዊ ጥቅስ አምጡ ትባላላችሁ። መጽሐፍ ቅዱሳዊ ጥቅስ ስታመጡ ዮሐንስ 6 ይመጣላችኋል። ዮሐንስ 6 መጥቶ የአባቴን ፈቃድ አይደለም እንጂ የራሴን ፈቃድ አይደለም እንጂ የአባቴን ፈቃድ ላደርግ መጥቻለሁ ብሏል ስትሉ የአባቱ ፈቃድ ምንድን ነው? ሊያድን መምጣት ነው። የራሱን ፈቃድስ እሱን ፈቃድ ሊያደርግ አልመጣም። ሲምፕሊ ፈቃዱን ያንን ፈቃድ በቃ ትቶት መጥቷል። ስለዚህ የእሱ ፈቃድ የሚታው የአባቱ ፈቃድ የሚደረግ በሆነበት ቅጽበት በፐርሰኖቹ መካከል ዲቪዥን ፈጥራችኋልና ዲቫይን ሲምፕሊሲቲን ይመታባችኋል። አምላክ ውስጥ የማይጠቀመውና የእሱ ያልሆነ ነገር አለ እያላችሁ ስለሆነ ኦኬ፣ የማይጠቀመውና የእሱ የሆነ ነገር አለ። የእሱ የሆነና የማይጠቀመው ነገር ካለ የእሱ የሆነና ኦኬ በሰዓቱ ግን የሚተወው ነገር ካለ አምላክ ምን ይሆናል ማለት ነው? ከኢሴንሻል አትሪቢዩቶቹ ማለት ነው ምን ይሆናል ማለት ነው? ዲቫይን ሲምፕሊሲቲን ይመታባቸዋል። አምላክ ቅድም ልክ እንደ ሊኮሩና እንደ ሊኮሩና እንደ መጠጡና እንደ ኩባያው ማለት ነው እሱ የሆነውና ወይ የሱ የሆነውና ሊቶ የሚችለው ነገር የለውም እንደተባባል ነው። እንደዛው ዲቫይን ሲምፕሊሲቲን ይመታባቸዋል። ልምላችሁ ልድገመው። ለአካል ሰጣችሁ ኢየሱስ ሊያደርግ የመጣው የአባቱን ፈቃድ ነው፣ የሱን ፈቃድ አይደለም። ፈቃድ አካላዊ ከመሆኑ የተነሳ ካላችሁ ያ ፈቃድ ኦሬዲ የተተወ ፈቃድ ከመሆኑ የተነሳ ዲቫይን ሲምፕሊሲቲን ይመታባችኋል። ስለዚህ ዲቫይን ሲምፕሊሲቲን እንዳይመታባችሁ ልክ እንደነስካት ስዌን ምን ማለት አለባችሁ? ልክ እንደነስካት ስዌን ፈቃድ የባህሪ ነው፣ ፈቃጆቹ ግን አካላቱ በተለየ አካላቸው ነው ብላችሁ ማስቀመጥ መቻል አለባችሁ። ዲቫይን ሲምፕሊሲቲ ኤክስፕሌንድ ዊዝ ዲቫይን ዊል። ቴንክ ዩ ሶ ማች። ስለዚህ አንድ ነገር ብቻ አሳይቻችሁ ልጨርስ። ይሄ የመጨረሻ ነው፣ ላሳያችሁና ልጨርስ። ጌም ኦፍ ዋን ኦን ዋን ብሎ ቀለል አድርጎ ስላሴ ባጭሩ ቀለል አድርጎ ሲምፕሊ ትሪኒቲ ላይ ወንድማችን ቴዎሎጂካል ክራሽ ነው ይሄ ሰውዬ።
ኦኬ በቃ ማን መሆን ትፈልጋለህ ካላችሁኝ ይህ ሰውዬ መሆን ነው የምፈልገው። እና ጌታ ግን ያው እኔ ከሱ የተለየው አካል ስለሆንኩ ከማቲው ባሬት ማቲው ባሬት ስላልኩ እኔ ሲምፕል አይደለሁም። ኤኒዌይ ማቲው ባሬት ሲምፕሊ ትሪኒቲ ላይ ጽድት አድርጎ ስላሴን ኦኬ ጽድት አድርጎ ስላሴን በቃ ሲምፕሊ ትሪኒቲ እንዳለው ሲምፕል አድርጎታል። ላሳያችሁ። እሺ ይሄ ሰው ምን ይላል መሰላችሁ? መናፍቃን ይላል። መናፍቃን ከእውነተኞቹ ክርስቲያኖች በላይ መጽሐፍ ቅዱስን መጥቀስ ይችላሉ ይላል። መጽሐፍ ቅዱስ ያልጠቀሱ መናፍቃን መጽሐፍ ቅዱስን በጣም ነው የጠቀሱት። መናፍቃን ከሌሎች በበለጠ ይላል በዚህ መጽሐፉ ላይ መጽሐፍ ቅዱስን መጥቀስ ይችላሉ ይላል። እኛን ከነሱ የሚለየን መጽሐፍ ቅዱስን ከአባቶች ጋር በማንበባችን ይላል። መጽሐፍ ቅዱስ የሚነበበው ከአባቶች ጋር ነው እንጂ በግሌ አንብቤ በግሌ ተረድቼ አንልም ይላል። ለዛ ነው ዮሐንስ 6:38ን ከጎርጎሪዮስ ጋርና ከአውግስጢኖስ ጋር ያነበብነው። ለዛ እንዲሁም ደግሞ ከባስልዮስ ዘቂሳርያ ጋር ያነበብንበት ምክንያት እሱ። ኦኬ ግልጽ ነው አይደል? እሺ ስለዚህ ይሄ ሰው ምንና ምንን ያስተያያል መሰላችሁ? ናይሴን ኦርቶዶክሲን እና ከኒቂያ ጀምሮ የመጣውን ኦርቶዶክሲውን ማለት ከመጀመሪያ ጀምሮ ሲታመን የነበረው እምነት ማለት እንደሆነ ነግሬያቸዋለሁ። ናይሴን ኦርቶዶክሲ እና እሺ የሰውነት ፈቃድ ሲተው ኦልሬዲ የሰውነት ፈቃድ ነው። ሰውማ ሲምፕል አይደለም እኮ ኢየሱስ እኮ ሲምፕል የሆነ የሰውነት ባህሪ ይዟል አንልም ብሩዬ በስማቤ። ስለዚህ እንደዛው ነው። እሺ ከዛ ደግሞ ናይሴን ኦርቶዶክሲን እና ሶሻል ትሪኒታሪያኒዝምን ያነጻጽራል። ናይሴን ኦርቶዶክሲ ሁለት ነገር ነው ያለው። እሺ ከሁለት አንዱ ነው የምትሆኑት። መሀል ቤት የሚባል ምናምን ነገር የለም። ወይ ናይሴን ኦርቶዶክሲ ትይዛላችሁ ወይ ሶሻል ትሪኒታሪያን ትሆናላችሁ። ኦኬ ወይ ከኒቂያ ጀምሮ የመጣውን ስለ ስላሴ የተብራራውን ነገር ትይዛላችሁ፣ ካልሆነ ደግሞ ሶሻል ትሪኒታሪያን ትሆናላችሁ። ኖ ኢን ቢትዊን። ወይ ከኒቂያ ናችሁ ወይ ከሶሻል ትሪኒታሪያን ናችሁ። ስላሴ ሲያብራራ አንድ ሰው ኦር ደግሞ ስለ ስላሴ ስትጠይቁ ከየትኛው ነው ብላችሁ መጠየቅ አለባችሁ። ከኒቂያው ናችሁ ከሶሻሉ ናችሁ። ከኒቂያው ነኝ ካለ ማብራራት ያለበት ከታች ባሉት መንገድ ነው። ከሶሻሉ ነኝ ካለ ማብራራት ያለበት ከታች ባለው ከዚህ ማችሁ በኩል ባለው መንገድ ነው። ኖ ኢን ቢትዊን። በቃ ወይ ከኒቂያ ናችሁ ወይ ከሶሻል ናችሁ። እሺ እንቀጥል። መቼ ነው የኒቂያው የጀመረው ሲል የኒቂያው የጀመረው early church fathers to the post reformation reformers and to the 18th century ሳል። ስለዚህ ከመጀመሪያው ከearly church fathers ጀምሮ የናይሴን ኦርቶዶክሲ ኦልሬዲ እስከ ሪፎርመርስ ድረስ የመጣ ነገር ነው አለ። ጨረሰ። መቼ ነው የጀመረው? ሶሻል ትሪኒቲ ደግሞ የጀመረው በኢንላይትንመንት ፔሪድ ነው። 18ኛው ክፍለ ዘመን እስከ 21ኛው ክፍለ ዘመን ድረስ እንግዲህ እየታየ ያለ ነገር ነው። በኒቂያው ኦርቶዶክሲ አካላቱን የሚለያቸው ነገር ምንድን ነው? አካላቱ ዲስቲንጉሽድ የሚሆኑት ምን ላይ ነው? ማይክ የከፈተ ሰው አለ? ማን ነው? አማን ያንተ ሚውት። እሺ በኒቂያው ኦርቶዶክሲ ፐርሰኖቹን የሚለያቸው አካላቶቹን የሚለያቸው ነገር ምንድን ነው ሲባል ኤተርናል ሪሌሽን ኦፍ ኦሪጂን ነው። ምን ማለት ነው? አባት ወላዲ ነው፣ የተወለደ አይደለም። ልጅ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። አካላቱን የሚለያቸው ይሄ ነው። በኒቂያ ኦርቶዶክሲ ላይ አካልነታቸው የሚታወቀው በዘላለም ውስጥ ባላቸው ግንኙነት ነው። አባት ወላዲ ነው፣ ልጅ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። በሶሻል ትሪኒቲ ውስጥ ሲባል ኮሚኒቲ ኤንድ ሪሌሽንሺፕ በአካላቱ መካከል ያለው እንደ ሶሳይቲ የሚኖሩት ተባብረው የሚኖሩት ህይወት የተባበሩት አማልክት ማህበር ያልኳችሁ ለዚህ ነው። ሶሻል ትሪኒቲ ኦኬ፣ ተባብረው ነው የሚኖሩት። ኦኬ አካላቱ ተባብረው ይኖራሉ እንጂ በህብረት ፈቃዳቸውን አስተባብረው ምናምን ያላቸውን ነገር ሁሉ አስተባብረው ይኖራሉ እንጂ እንደ ስላሴው ከዘላለም ጀምሮ በነበራቸው በአባት በልጅና በመንፈስ ቅዱስ መካከል ያለ ግንኙነት አይደለም ለሶሻል ትሪኒቲ። ስለዚህ የሚለያዩት በዚህ ነው። እሺ ዋት ኢዝ ዘ ዲቫይን ፐርሰን? ዲቫይን ፐርሰን ማለት ምን ማለት ነው? ለኒቂያው ኦርቶዶክሲ ፐርሰን ኢዝ አካል የሚባለው ሰብሲስታንስ ኦፍ ዲቫይን ኢሴንስ ነው። ዲቫይን ኢሴንሱ የሚኖርበት አካል ማለት ነው። አካል ማለት ዲቫይን ሰብሲስታንሱ ዲቫይን ባህሪው የሚኖርበት መለኮታዊ ባህሪው የሚኖርበት አንዱ ከአንዱ የሚለይበት ፓርቲኩላር የሆነ ኤግዚስተንስ ማለት ነው። ሰብሲስቲንግ ሪሌሽን ማለት ነው። ስለዚህ በዚህ መሰረት ዴር አር 3 ሞድስ ኦፍ ሰብሲስታንስ። ስለዚህ 3 ሞዶች አሉ። አባትነት፣ ልጅነትና ሰራጺነት የሚባሉ 3 ሞዶች አሉ። በእነዚህ ሞዶች ምን ያደርጋል? አንዱ መለኮት ይኖራል። በቃ ሞድ ኦፍ ኤግዚስተንስ የሚባለው እሱ ነው።
በእንትን ሲባል በሶሻል ትሪኒቲ ሲባል በሶሻል ትሪኒቲ ፐርሰን የሚባለው ዲስቲንክት ሴንተር ኦፍ ኮንሽስነስ ኤንድ ዊል ነው። ስለዚህ ፈቃድ የተለየ ፈቃድ ያለው የተለየ ኮንሽስነስ ያለው ነገር ነው ፐርሰን የሚባለው። ፈቃድ የተለየ ሲባል ጥሩ ያለው ነው። ለዛ ነው የተለየ ፈቃድ ያለው ካላችሁ ቀጥታ ሶሻል ትሪኒቲ ውስጥ ነው የምትመደቡት። የተለየ የሚባል ፈቃድ የለም። ኦኬ፣ በስላሴ የተለየ የሚባል ፈቃድ የለም። የተለየ ካላችሁ አለ ማቲው ባሬት ሶሻል ትሪኒቲ ናቸው። ኦኬ፣ ስለዚህ ፐርሰን ማለት ዲስቲንክት ሴንተር ኦፍ ኮንሽስነስ ነው አለ አንደኛ። ሁለተኛ ደግሞ ዊል ምን ዲስቲንክት ዊል የተለየ ፈቃድ ፐርሰናሊቲ ኢን ሚቹዋል ኢንተርዲፔንደንት ሪሌሽንሺፕስ ኦፍ ላቭ አለ። ስለዚህ አንዱና አንዱ ተሳስበው ተዋደው የሚኖሩበት የተባበሩት አማልክት ማህበር ነው ሶሻል ትሪኒቲ። ከሱ ራቁ ያልኳችሁ ለዛ። አሁን በሁለቱ መካከል ደግሞ ሃው ሜኒ ዊልስ አር ዜር ኢን ዘ ትሪኒቲ፣ በስላሴ ውስጥ ስንት ፈቃድ አለ? በኒሴን ኦርቶዶክሲ ኦኬ፣ በኒሴን ቸወድከን እንዳትሉ ደግሞ በኒሴን ኦርቶዶክሲ፣ በኒቂያ ኦርቶዶክሲ ኒቂያዊ ነኝ ከኒቂያ የመጣውን ስላሴ ነው የምቀበለው የሚል ሰው ማመን ያለበት ምንድን ነው ያለ ማቲው ባሬት? አንድ ፈቃድ አለ አኮርዲንግ ቱ ደ ዋን ኢሴንስ። ስለዚህ ከባህሪ የሚነሳ የባህሪ የሆነ አንድ ፈቃድ አለ ብሎ ማመን አለበት። ከኒቂያ የኒቂያን ስላሴ ያምናለሁ የሚል ሰው። ስለዚህ አካላቱ አለ ፐርሰንስ አንዲቫይድድ ናቸው፣ ኢንዲቪዚብል ናቸው፣ የማይከፋፈሉና የማይነጣጠሉ ናቸው። በምን በፈቃድና በኦፕሬሽን የማይከፋፈሉና የማይነጣጠሉ ናቸው። ዊች ሚንስ አንድ ኦፕሬሽን አንድ ፈቃድ ነው ያለው፣ እሱም ከባህሪ የሚነሳ ነው። አንዱን የባህሪ ፈቃድ ሶስቱም አካላት በሞድ ኦፍ ሰብሲስተንሳቸው እንደየ አካላቸው በተለየ አካላቸው ይገልጡታል። አካል ፈቃድ አለው ሲባል ያ አካል የአንዱን መለኮታዊ ፈቃድ በተለየ አካሉ ኤክሰርሳይዝ ያደርገዋል እየተባለ ነው ያልኳችሁ። በዚህ ምክንያት ነው ጆን ኦፍ ዳማስከስ ለሱ እንትን ያደርጋል። ስለዚህ ሶሻል ትሪኒቲዎች ምን ይላሉ? ሶሻል ትሪኒቲዎች ሶስት ፈቃድ አለ ይላሉ። ቢኮዝ ምክንያቱም ሶስት ሴንተር ኦፍ ኮንሽስነስ ስላለ ሶስት ፈቃድ አለ ማለት ግዴታቸው። ስለዚህ በዚህ ውስጥ ዲስቲንክት የሆነ ፈቃድ አለ ይሏቸዋል። ስለዚህ ኤንድ የተለየ ፈቃድ አለ ምክንያቱም ሶስት ሴንተር ኦፍ ኮንሽስነስ አለ ይላሉ። ኤንድ ኢን ሰም ሞዴልስ ሃይራርኪ ቢትዊን ፐርሰንስ፣ በተወሰኑ ሞዴሎች ደግሞ በፐርሰኖቹ መካከል ራሱ የስልጣን ክፍፍል አለ ይላሉ። እሺ ሞዲፋይድ ሶሻል ትሪኒታሪያንስ፣ አሁን ሌሎች ሶሻል ትሪኒታሪያንስ አሉ። ሞዲፋይድ ምን ይላሉ አሉ? አንድ ፈቃድ አለ ይላሉ። ሞዲፋይድ ማቲው ባሬት ነው ያለው። እሺ እኔ አይደለሁም። ማቲው ባሬት ነው ያለው፣ እኔ አይደለሁም። ልድገሙ። እሺ ስለዚህ ስኮላርስ የሚያስቀምጡት እንደዚህ ነው። ሶሻል ትሪኒታሪያንስ ሶስት ፈቃድ አለ ይላሉ። ሶስት ሴንተር ኦፍ ኮንሽስነስ አለ፣ ሶስት ፈቃድ አለ፣ ተባብረው ነው የሚኖሩት ይላሉ አለና ከዛ ሞዴሬትድ የሆኑ ግን ሞዲፋይድ የሆኑ ሶሻል ትሪኒታሪያንስ አሉ። ይህንን ትምህርት ሞዲፋይ እያደረጉ ደግሞ ሌላ ሶሻል ትሪኒታሪያንስ አሉ አለና እነሱ ደግሞ ምን ይላሉ አለ? ዋን ዊል አንድ ፈቃድ ይላሉ። በት ትሪ ዲፍረንት ኤጀንትስ ግን ሶስት የተለያዩ ኤጀንቶች አሉ ይላሉ። ኢን ሰም ሞዴልስ ሃይራርኪ ቢትዊን ፐርሰንስ። ስለዚህ አንዳንዶቹ ደግሞ በፐርሰኖች መካከል ሃይራርኪ አለ ይላሉ። ግን ደግሞ ምን ይላሉ አለ? ሶስት የተለያዩ ኤጀንቶች አሉ ግን አንድ ፈቃድ ነው ያላቸው ይላሉ። ዊች ሚንስ አንድ ፈቃድ አለ ግን ደግሞ የአንድ ፈቃድ ሶስት ምን ይላሉ ባጭሩ። ስለዚህ ሶስት የተለያየ ኤጀንት አላቸው። ይሄ ነገር አኪዜሽኑ ምንድን ነው ከተባለ አኪዜሽኑ ትራይቴይዝም ነው፣ ሰቦርዲኔሽኒዝም ነው። ስለዚህ ሰቦርዲኔሽን እና ትራይቴይዝም ያጠቀዋል ሶሻል ትሪኒቲን እና በቃ ከሁለት አንዱ ነው ማለት የሚቻለው። ኦኬ ከሁለት አንዱ ነው መሆን የሚቻለው። ወይ ኒሴን ኦርቶዶክሲ መቀበል ነው የምትችሉት ከባህሪ የሚነሳ አንድ ፈቃድ አለ የሚል፣ ወይም ደግሞ ሶሻል ትሪኒቲን ነው መቀበል የምትችሉት። ወይ ሶስት ፈቃድ አለ ወይም ደግሞ አንድ ፈቃድ አለ በሶስት ኤጀንት ይገለጣል ብላችሁ ማስቀመጥ አለባችሁ። ዲስቲንክት ፈቃድ አለ ብላችሁ ማስቀመጥ አለባችሁ ማለት ነው። ስለዚህ የትኛውን ትመርጣላችሁ? ውጫዊና ውስጣዊ ግብር ለዛሬ አይደለም፣ ይሄ ለሁክማ ተማሪዎች ነው። እሺ ከዛ ጨረስን። እቺን መሰናበቻ ልበላችሁ። ጥያቄ ካለ ከሪፍሌክሽን በኋላ እንቀጥላለን ጋይስ። ይህን ያወራሁትን በሙሉ ያወራሁት ከስኮላርስ ለዛውም ኒሴን ኦርቶዶክሲን ተከትለው ከሰሩ ስኮላርስ ከቤተ ክርስቲያን አባቶችና ከመጽሐፍ ቅዱስ ከራሱ ነው። ዛሬ ያወራሁትን ነገር በሙሉ ያወራሁት ከዚህ ውስጥ ነው። ይህን ሁሉ ያወራሁበት አንድ ምክንያት ነው። በዚህ ትምህርት ውስጥ እኔና እናንተ የምንጨምረው አድ የምናደርገው ሞዲፋይ የምናደርገው ነገር የለም። የተቀበልነውን ነው እንትን የምናስተላልፈው። ኦኬ በዚህ ትምህርት ውስጥ ያስቀመጥኩት የግሌ ነገር የለም። ፈቃድ አንድ ነው።
ለፈቃድ ዲስቲንክት የሚል የተለያየ የሚል ነገር ለፈቃድ ጭራሽ አይቀጸልም። አንደኛ። ሁለተኛ ፈቃድ ለአካል በጭራሽ አይሰጥም፣ ለባህሪ ይሰጥና ፈቃጆች ግን አካላት ይሆናሉ። ስለዚህ አካል፣ እውቀት፣ ስሜት፣ ፈቃድ ያለው ሲባል ስሜትን ዛሬም አልነካሁትም። አካል ፈቃድና እውቀት ያለው ከተባላችሁ ግን ሲምፕል እየተባለ ያለው የአንዱን መለኮታዊ ፈቃድና አንዱን መለኮታዊ እውቀት ፕራክቲስ የሚያደርጉና በተለየ አካላቸው የሚገልጡ 3 አካላት አሉ ብቻ እየተባላችሁ ነው ጆን ኦፍ ዳማስከስ እንዳስቀመጠው። ስለዚህ እናንተ ስላሴን ስታሳዩና ስታብራሩ በዚህ መልኩ መሆን አለበት ብዬ አምናለሁ። ግን ደግሞ ስላሴን ስታብራሩ እያንዳንዱ የምታወሩት ነገር በሙሉ ከናንተ በፊት ማን ተናገረው ለሚለው ጥያቄ መልስ ማግኘት አለበት። ስለዚህ ፈቃድ የአካል ነው ያለ ከናንተ በፊት ማን ነው? በቤተ ክርስቲያን ታሪክ ውስጥ ከትሪኒታሪያን ስኮላርስ መካከል በተለይ ክላሲካል ትሪኒቲ ከናንተ በፊት ፈቃድን ለባህር እየሰጠ ማን ነው? ከአባቶች ከስኮላርስ ማን ነው? ከክላሲካል ትሪኒቲ ስኮላርስ እናንተ የምታስተምሩትን ከናንተ በፊት ያስተማረ ማን ነው? ፈቃድን ዲስቲንክት የተለየ ብሎ ያስቀመጠ ማን ነው? ፈቃድን ኖ ኢንዲስቲንክት የሆነና ኢንዲቪዚብል የሆነ ከናንተ በፊት እንደዛ ብሎ ያብራራ ማን ነው? የማይከፋፈል የማይነጣጠል ብሎ ከናንተ በፊት ያብራራል ወይ? ወይም ደግሞ የተለየ ፈቃድ አለ ብሎ ከናንተ በፊት ያብራራል ወይ? ስለ ፈቃድ ስለ ስላሴ አካላት የምትጠቅሱትን ጥቅስ እናንተ ባብራራችሁበት መንገድ ያብራራ ክላሲካል ትሪኒታሪያን ከናንተ በፊት አለ ወይ? ክላሲካል ትሪኒታሪያን ከናንተ በፊት ከሌለ ሶሻል ትሪኒታሪያን ነው የምትጠቅሱት። ሶሻል ትሪኒታሪያን ካልጠቀሳችሁ ክላሲካል ትሪኒታሪያን ነው የምትጠቅሱት። ስለዚህ ከናንተ በፊት የተረዳችሁትን አረዳድ እየተረዳ ማን ነው? እናንተ ብቻ የተረዳችሁት ከሆነ ግን ኢትስ ኖት ፎር ሴል። ተባረኩ። ጌታ ይባርካችሁ። ከዚህ በላይ አልጨቀጨቃችሁም። ስላሴ ይዝ በጣም ሲሪየስ ትምህርት። ከዚህ በላይ ከጨቀጨኳችሁ ያው ተሰለቻላችሁ። የምንወደውን አምላካችንን በመሰለቻቸት እንዳናጣው። ጆን አለቅ ጆና አማን በየእንትናችሁ ትሄዳላችሁ። ከኔ ጋር አብረው የሚያስተምሩት እነሱ ስለሆኑ ነው ይሄን ያወራሁት። ጆና እና አማን ያው ጀስት እንትን ማስቀመጥ አንችልም። ትሪኒቲ ላይ ያለው ችግር ክሪስቶሎጂ ላይ ኮላፕስ ስለሚያደርግብን ማለት ነው። ምክንያቱም ዴፊኒሽን ነው እዛ ጋር እየሰጠን ያለ ነው። ፐርሰንን ዲፋይን እያደረግን ከሆነ ለትሪኒቲ ሲሆን ሌላ ዴፊኒሽን፣ ለክሪስቶሎጂ ሲሆን ደግሞ ሌላ ዴፊኒሽን ሊኖረው አይችልም። ለዛ ነው ሴንት ማክሲሚዮስ ኦፍ ኮንፊሰር ለፓይረስ ሲመልስለት በትሪኒቲ መካከል 3 ፈቃድ አለ ማነው 3 ሃይፖስታሲስ አለ ከተባለ ፈቃድን ደግሞ ለሃይፖስታሲስ ከሰጠን ወደ አሪያን ያስገባናል እያለ የሚናገረው ምን ማለት ነው? አሪዮስ ምን ብሎ ነው እንደዛ እንትን ያለው? ዊልን ለፐርሰን ነበር የሚሰጠው። ምክንያቱም እሱ አሪዮስ ስለ ክርስቶስ ኢየሱስ ሲናገር ዲስቲንክት ፕሪንሲፕል ኦፍ ዘ ኦፕሬሽን ነው የሚያስቀምጠው ለማነው ክርስቶስ ኢየሱስን ወይም ደግሞ ስለ ክርስቶስ ኢየሱስ ሲናገር ከእግዚአብሔር አብ ዲስቲንክት የሆነ ፕሪንሲፕል ኦፍ ኦፕሬሽን አለው ብሎ ነው የሚናገረው። ከዚህ አንፃር ኢየሱስ ክርስቶስ ከአብ የተለየ ፐርሰን ነው፣ እሱ ትክክል ነው። ነገር ግን ዊሉም ራሱ የተለየ ነው ብሎ ስለሚያስቀምጥ ማለት ነው። ስለዚህ ዊልን ለፐርሰን ስለሰጠ አሪዮስ ዲስቲንክት ፕሪንሲፕል ኦፍ ኦፕሬሽን አለው ብሎ ይናገራል። ግን እኛ ትሪኒታሪያን አማኞች ለምሳሌ የምንለው ነገር አለ። ስለ ኢማነንት ትሪኒቲ ስናስቀምጥ ኢንሰፓራብል ኦፕሬሽን የሚባል ነገር አለ። ኢንሰፓራብል ኦፕሬሽን አብ ለብቻው የሆነ ስራ የሚሰራ፣ ወልድ ደግሞ ለብቻው የራሱን ስራ የሚሰራ፣ መንፈስ ቅዱስ ለብቻው ራሱን የስራ የሚሰራ አይደለም። አንድ ትራዮን ጋድ አለ ብለን ስንናገር በስላሴ ጋር ሄር መካከል አንዱ አምላክ ነው ያንን ኦፕሬሽን ሊሰራ የሚችለው ብለን እናስቀምጣለን። ስለዚህ አሪዮስን ወደ አሪዮስ ይወስድናል ብሎ መናገሩ ትራይቴይዝምን የሚያሳየን እንደሆነ አንደኛው አመላካች እሱ ነው። ለፐርሰን ፕሪዲኬት የምናደርገው ወይም ደግሞ ፋካልቲ ኦፍ ፐርሰን ነው ካል ዊልን አንስተን ለፋካልቲ ኦፍ ፐርሰን ከሰጠነው ወደዚያ ያመራናል የሚሉት ማለት ነው። ለምሳሌ ቅድም ማቲው ባሪት ቃሊ ያነሳ ነበርና ማቲው ባሪት ባይ ዘ ዌይ እሱ አስቀምጦታል ስለ ሞዴሬት የሆኑ ሶሻል ትሪኒታሪያን እንዳሉ
ሶሻል ትሪኒታሪያኖች አሉ፣ ሞዴሬትም ደግሞ ሶሻል ትሪኒታሪያኖች አሉ። ፈቃድን አንድ ብለው የሚያስቀምጡ ለምሳሌ አንድ ፈቃድ አለ በትራዮን ጋር መካከል አንድ ፈቃድ አለ፣ ሶስት ፈቃድ አይደለም። ነገር ግን ያንን ፈቃድ ደግሞ ፐርሰናል እና ኢሴንሻል ብለን ዲፋይን ልናደርገው እንችላለን ብለው ይናገራሉ። ለምሳሌ ፖላነስን ያነሳል እንትና ማነው ዮሐን ጌራርድ ማለት ነው። ዮሐን ጌራርድ ስለ ኢሴንሻል እና ፐርሰናል ዊል በሚያብራራበት እንትኑ ላይ ቶፒኩ ላይ ሎኪ ቴዎሎጂካሊ መመልከት ትችላላችሁ። እና ዲስቲንክሽን ኦፍ ዘ ዲቫይን ዊል ብሎ ያስቀምጥና አንድ ስኮላርን ያነሳል። ፖላነስ የሚባለውን ስኮላር የሪፎርምድ ስኮላስቲክ ቴዎሎጂያን ነውና ፖላነስ ምን ያስባል? እሱ ይናገራል ዊልን በተለያየ ሁኔታ ዲፋይን ልናደርገው እንችላለን የሚልን ሐሳብ ያስቀምጣል። አንደኛው ኢሴንሻል የሆነ ሁኔታ፣ ሌላው ደግሞ ፐርሰናል በሆነ ሁኔታ ዲፋይን ልናደርገው እንችላለን ብሎ ያስቀምጣል። ለምሳሌ ኢሴንሻል ዊል አለ ስንል ኢሴንሻል ፕሮፐርቲ ኦፍ ዘ ጋድ through which he will good at the end of the thought እያለ ያስቀምጣል። ኢሴንሻል ፕሮፐርቲውን ስናስቀምጠው አንድ መለኮት ስላለ ወይም ደግሞ አንድ ኢሴንሻል ኢሴንስ ስላለ በትሪኒቲ መካከል፣ ስለዚህ አንድ ዊል አለ ብለን ልናስቀምጠው እንችላለን የሚልን ሐሳብ ያስቀምጣል። ፐርሰናል ዊል ብለን የምንጠራው ደግሞ ፖላነስ ምን ብሎ ያስቀምጣል? ፖላነስ says is ended numerically one in the essence but is considered two in the way of person, commonly according to the essence, singularly ደግሞ according to the person and eternal relation ብሎ ያስቀምጧል። commonly የምንጠቀመው አንድ ዊል አለ ብለን ስንናገር according to the essence ከኢሴንሱ ደረጃ ነው። አንድ ኢሴንስ ስላለ አንድ ዊል ብለን ልንናገር እንችላለን። ሲንጉላርሊ ደግሞ according to the person and the internal relation ወይም ደግሞ ሪላቲዮ አድ ኢንትራ ብሎ ያስቀምጣል። ሪላቲዮ አድ ኢንትራ ማለት በትሪኒቲ መካከል ያለውን ሪሌሽን ስንመለከት ለአብ ለምሳሌ እንደ ፓርቲሽን ስለሚያስቧቸው ነው። ይሄንን ያኑ አንዱ ዊል ወይም ደግሞ ያ አንዱ ኢሴንስ ለሶስቱም አካላት ከፋፍለን እንደምናስቀምጠው ልክ እንደዛው ዊልን ራሱ ለሶስቱም አካላት ልንናገርለት እንችላለን ነው የነ ፖላነስ ሐሳብ። እንደውም ፖላነስ እዛው ላይ እንትና ጌርሃርድ ሲያብራራ which Polanus related the word of scripture in the which Christ speaks about the will of the Father እያለ ያስቀምጣል። ስለ እግዚአብሔር አብ ዊል ሲናገር ያለውን ስክሪፕቸራል ቤዝ አለው ብሎ ያስቀምጣል። አሁን ለምሳሌ የእግዚአብሔር አብ ፈቃድና የኔ ፈቃድ ጆን ቻፕተር 6 ላይ ያለውን ሐሳብ መመልከት እንችላለን። እና የአባቴ ፈቃድ የኔ ፈቃድ ብሎ ሲናገር ዮሐንስ ወንጌል ምዕራፍ 5:30 ላይ ያለውንም ራሱን ያነሱታል። እና ከዚህ አንፃር ዲስቲንክት ያደርጉታል። ለፐርሰን ራሱ ሰጥተው ሶስት ፈቃዶች ሊኖሩ ይችላሉ according to the person ለፐርሰን ስንሰጠው ወይም ደግሞ ኢንተርናል ሪሌሽንን ስንናገር ሶስት የተለያዩ ፈቃዶችን ልናስቀምጥ እንችላለን፣ የተለያየ ብለን ማለት ነው። ነገር ግን ከኢሴንስ አንፃር ደግሞ ኮመን የሚያደርጋቸው ኢሴንስ ስለሆነ አንድ ዊል አለ ብለን እንናገራለን ብሎ ያስቀምጣሉ። ነገር ግን ይሄንን እና ጌርሃርድ እንትን ሲሉ ሲያብራሩ ዊልን ሶስት እንትን ማድረግ አንችልም። ሶስት ዊል በዲቫይን ማተር ውስጥ ሶስት ዊል አለ ብለን ልንናገር አንችልም ሚልና there is one undivided and utterly simple essence of the three persons በሶስቱ ፐርሰን ውስጥ ምን ያለ ዊል አለ? አንዲቫይድድ የሆነ የማይከፋፈል ላይክ እንደ ፓርቲሽን ሰርተንለት ከፋፍለን እንደምናስቀምጠው አይነት የማይከፋፈል ዊል ነው ያለው። ሲምፕል የሆነ አተርሊ ሲምፕል ኢሴንስ ነው ያለው ብሎ ይናገራል። ሲምፕል ኢሴንስ ከሆነ ያ ተከፋፍሎ ለምሳሌ አንዱ ኢሴንስ ለአብ ለብቻው ተሰጥቶት፣ ለወልድ ለብቻው ተሰጥቶት፣ ለመንፈስ ቅዱስ ለብቻው ተሰጥቶት እንዳልሆነ ሁሉ ቅድም ስለ ዲቫይን ሲምፕሊሲቲ ቃል ሲናገር ነበር። እግዚአብሔር አንድ ነው ብለን ስንናገር ራሱ ሲምፕል ነው፣ ጋድ ኢዝ ሲምፕል ብለን ስንናገር የሆነ ኮምፖዚት የተደረገ አይደለም። ከሶስት በቃ
የራሳቸው የያዙ ኢሴንስ ያላቸው ሃይፖስታሲሶች ተደምሩ አይደለም እግዚአብሔር አንድ ትራዮን ጋድ የሚሰጠን አተርሊ ሲምፕል ኢሴንስ ነው ያለው አንዲቫይድድ የሆነ ኢሴንስ ነው ደግሞ ያለው ስለዚህ ከዚህ አንፃር 3% ቢኖር አንድ ዲቫይድድ የሆነ አተርሊ ሲምፕል ዊል ሊኖረው ይገባል በሶስቱ እንትን ማለት ነው so also there is one undivided and utterly simple will እያለ ነው የሚያስቀምጠው as ናዚያንዘን እንደተናገረው in the divine matter that which act is the one essence